አቶ ይርታቸው አሁን እኮ እዚህ ጋር ተጽፎ ማነበው ነገር በታሪክ አጋጣሚ እንዲህ ይባል ነበር፣ በታሪክ አጋጣሚ እንዲህ ነበር፣ እንዲህ ነው ምናምን የሚል ትንታኔ አይደለም። ጠላቶቻችን እነዚህ ናቸው እያልክ እኮ ነው የጻፍከው፣ ወይም ደግሞ የጻፋችሁት ጠላቶቻችን እነዚህ ናቸው። ሌላ ቦታ ላይ ፔጅ 3 ላይ ያንን አስተሳሰብ ለማምጣት የግድ ማለት አለብህ ተዲ። አሁን ምን አለ መሰለህ፣ አሁን ስለተጻፈ እውነት ስለተጻፈ ልንሸሸው አንችልም። ያ እውነት የነበረ ነው፣ አሁንም ቢሆን እያለ ነው። ያፈጻጸም ግድያው ምናምን ደግሞ አሁን ሆነ ተብሎ እየተሰራ ነው ያለው። ስለዚህ እሱን ለማቆም ሲያቆሙ ስራቸውን የሚሰሩትን ያንን የድሮ ስማቸው እኮ ሲቀይሩ ሲሉ ጥሩ ስራ ሊሰሩ ነው። ከዛ የድሮውን የሰሩት ስራ አቆ በአዲሱ ታንጸው ሊሰሩ ነበር። እኔ ለምን እንደምትታገሉ አላውቅም። እኔ የመጨረሻ አንተ ልበልና ቆይ በሚቀጥለው ዞሮ ሲመጣ ትናገራለን እና ኪላላ ለምንሰራ አንድ ህዝብ በዚህ ስም አትጥሩኝ ካለ አለመጥራት ነው። በቃ አለቀ። እኛ ግደሉ አልናቸው እንዲ አትግደሉን እያልነው የገደሉ። አሁን ትላንት ከትላንት ወዲያ የእኛ አያቶች የነበሩ ሰዎች ህዝብን እንደ ህዝብ በምን ይጠሩ እንደነበርና በምን ያጋጥሙ እንደነበረ እናውቃለን አይደል? ለምሳሌ የአማራን ህዝብ እንደ ህዝብ ምን ብለው ይጠሩ እንደነበር እናውቀው ነው። ለምሳሌ እዚህ ሳወያያችሁ የዛሬ 3-4 ዓመት ያስቆምኩት ነገር እዚህ ጋር መተህ የመጀመሪያው ነገር አማራ የሚባል ብሔር የለም ማለት አትችልም ይላሉ እኮ አሁንም ቢሆን ሌላ ቦታ ስለሚባለው እኮ አይደለም። አሁን ስንዋይ እንኳን ነው የምልህ። አሁን ሌሎቹ ኃላፊነት የጎደላቸው ሰዎች እነዚህ ወይ ጌም የሚጫወቱ እናንተ እኮ ፖለቲከኞች ናችሁ። ይሄ እኮ የተጻፈ እኮ ማኒፌስቶ እኮ ነው ለህዝብ እየሰጠ ያለው። እዚህ ጋር የሚበሻሸቁ ዝም ብሎ የሚሰዳደቡ ምናምን እነሱ ሲሰዳደቡ ሊጠቀሙት ይችላሉ። እናንተ ግን ኃላፊነት እንደሚሰማችሁ ፖለቲከኞች እንደ ትልቅ ሰዎች ነው ማሰብ ያለባችሁና እንዴት ይሄ ነገር ሊያመልጣችሁ ቻለ? ሁለተኛ ሌሎች የአማራ ፖለቲከኞች በዚህ ጉዳይ ላይ ምሁራኖች ተሳትፈዋል ስትል የፋኖ ሰዎችም አሉበት ስትል ኦኬ፣ ከዚህ ቀደም የፋኖ አራቱ የፋኖ አደረጃጀቶች የጻፉትን ማኒፌስቶ እንደ እስክንድርም የጻፉትን ማኒፌስቶ ረቂቁን ሀሳብ እኛ ነን የጻፍነው ብለው በግልጽ ጽፈዋል፣ ወይም ደግሞ ኢንዶርስ አድርገው ወይም ደግሞ የጻፉትን አስነብበውናል። እናንተ ከውስጥ የመጣ ነው ከፋኖ ኃይሎች የመጣ ነው ስትል የትኛው የፋኖ ኃይል ነው ይህንን ኢንዶርስ ያደረገው ልትነግረኝ ትችላለህ ወይ? ጥያቄው ነው። እሱ ኦፊሻሉ ከፋኖ አናውንስመንት ስለሚደረግ ከየትኛው እንደሆነ እዛ ብትሰማው ነው የሚሻለው ከኔ ከምትሰማው። ወይ ደግሞ ጸሐፊው በቅርቡ ጊዜ ጸሐፊው ስልኩ ወይ እሰጥሃለሁ ኢንተርቪው እንድታደርገው እጠይቃለሁ። እሺ ወይ ወደ አናኪላይን ማኒፌስቶ አይታችኋል? ሰላም ብያለሁ። እንዴት ነው አኪላ? እንዴት ናችሁ? ሁላችሁም ሰላም ብያለሁ። ታችሁ ናችሁ? ጋሽ ይርታቸው ማይክሮፎን ይዝጉ። ኦኬ ቴንክ ዩ። መጀመሪያ ያው ሐሳቡን ሳነሳ ኦልሬዲ ጸሐፊዎች አሉት። ጸሐፊዎቹ በአማራ ፖለቲካ ውስጥ አይታወቁም። እንደነ ጋሽ ይርታቸው የመጡ ሰዎች ናቸው። ኖርማል ሰዎች ማለት ነው። ሶ የብሔር ማንነታቸውን አናውቅም። ድርጅቱ የኔ ነው ብሎ የትኛው ማኒፌስቶ የድርጅት ባለቤትነቱን ድርጅት ይወስዷል። ይሄ አሁን ትልቁ ችግር ቶታል ኢትዮጵያ ውስጥ ባይዘው ይሰማል። ድምጽ ተቋርጧል። አይሰማም። ይሰማል። አብዛኛው የኢትዮጵያ ማህበረሰብ ወጣት ነው። ትግሉ የኔ ጄኔሬሽን አብዛኛው በኔ እድሜ ያለው እና ከኔ እድሜ በታች ያለ የዛ ትውልድ ትግል ነው። የተጨቆነው ይሄ ትውልድ ቲፒኤልኤፍ ስልጣን ከያዘ የተወለደው ወይም ቲፒኤልኤፍ ልትገባ ስትል በእድሜው ትንሽ የነበረው ሰው የዛ ሰው ትግል። አሁን ትልቁ ችግር እድሜያቸው
ብር ከማዋጣት ዘለለ ምንም ነገር ኢንቮልቭ ማድረግ የሌለበት ያ ትውልድ የሚባል ትውልድ አለ። ያ ትውልድ ማለት አፄ ኃይለ ሥላሴ ላይ ድንጋይ ወርውሮ እሳቸውን ጥሎ ለአረመኔው የደርግ ስርዓት የአማራን ህዝብ ሰጥቶ አሳልፎ ከሀገር የተሰደደ ፈሪ ትውልድ ነው። አሁን ያ ትውልድ ብዙ አደጋዎችን ሲያደርግብን የኖረ ነው እና አሁንም በአማራ ትግል ለረጅም ጊዜ ተው የተባሉ ሰዎች አሉ። አሁን ቅድም ኤርታቸው ሲያነሳ ህገ መንግስቱን ቮይድ እናደርገዋለን ምናምን ይላል። አፋባህ የሚባለው ድርጅት ብሔርተኛ ድርጅት ነኝ ብሎ ነው የመጣው። ብሔርተኛ ነኝ ካለ ህገ መንግስቱን አይቀድም ያሻሽላል ማለት ነው። ምክንያቱም ህገ መንግስቱ አንቀጽ 8 እና አንቀጽ 39 ላይ ያሉትን ስፔሻሊ አንቀጽ 39 ንዑስ አንቀጽ 5ን ካልያዝክ ብሔርተኛ መሆን አትችልም። አንድ ሺህ አይነት ህገ መንግስት ብትጽፍ አንቀጽ 8 እና አንቀጽ 39 ንዑስ አንቀጽ 5ን ሳትይዝ የብሔርተኛ ህገ መንግስት ልጽፍ ስለማትችል ማለት ነው። ስለዚህ እነዚህ ሰዎች የራሳቸውን ፍላጎት በምንም ድርጅት ሊያወጡ ይችላሉ። በዚሁ አጋጣሚ አንድ እንደማሳያ ላስቀምጥ። በመጽሐፍ ቅዱስ የታተመበት ኮምፓይል የተደረገበት ምክንያት አንድ ነው። እሱም በጊዜው የነበሩ የግሪክ ፈላስፋዎች ምን ያደርጉ ነበር? የራሳቸውን ፍልስፍና ለጥፈው ይጽፉበት ነበረ እና ለምሳሌ አሁን የማቴዎስ ወንጌል ላይ አንድ ግሪክ ፈላስፋ በላዩ ላይ የሆነች ነገር ጣል አድርጎ ሀሳቡን በዛው አስርጾ ለመሄድ ይሞክር ነበር፣ ወይም ራሱ ወንጌሉን ተች እያደረጉ። በዚህ ምክንያት ነው ተሰብስቦ መጽሐፍ ቅዱስ የተሰራበት ወደ አንድ ኮምፓይል የተደረገበት። አሁንም የምናየው ተመሳሳይ ነው። እነዚህም ሰዎች አንድ የድርጅት ስም ለምሳሌ $100 ሰጥተው ሊሆን ይችላል ቤድሩማቸው ውስጥ ሎጎውን ምናምን አድርገው ድሮ ከሀገር ሲወጡ ባይዘዌ በደርግ ጊዜ ነው ይመስለኛል አይደል? ይሄ የኦሮሞ ስም በዛኛው በጂ ወርድ መጠራት የነበረበት ጊዜ ሜቢ ደርግ ሳይገባ ሁሉ ከሀገር የወጣ ሰው ሊሆን ይችላል። አሁን እነሱ ለራሳቸው የሚጠቀሙ የዛሬ 38 ዓመት ከሀገር ይወጣለ፣ የዛሬ 35 ዓመት ከሀገር ይወጣለ ምናምን እና አላማው ሲምፕሊ ጽሁፉ ላይ በደንብ የምታየው ነው። ከህዝብ ጋር ነው ችግሩ ምናምን እና ፋኖ ይሄን ዶክመንት ኦን አደርገዋለሁ ባላለበት። ሁለተኛው ደግሞ ሌላኛው ዋናው ይሄ አንደኛው ነው። አሁን እንደ ኤርታቸው ያሉ ሰዎች ትግላችን ውስጥ ስናይ አደጋ የሚሆነው ያ ነው። ለዚህ ነው አሁን ትግሉ የወጣቶችም ትግል ስለሆነ እንትን ያደርጋል። ምንድነው ይገፋል ባልልም አይፈልጋቸውም። ቢኮዝ አልታገሉልንም። ያ ትውልድ ለደርግ አሳልፎ ለወያኔ አሳልፎ የሰጠን ነው። ማንም አልታገለም። በዚህ ምክንያት አማራው ዲስፓይስ ያደርገዋል። ትክክለኛም ነው ውጤት ማምጣት ይችላል ብሎ አያስብም። ብርሃኑ ነጋ ጊዜ ሲነዳ የነበረ ነው። ኢትዮጵያ በምናምን በሚል ፖለቲካ ውስጥ ፖለቲካ አንደርስታንድ አያደርግም። በቃ they are mentally ዲዜብልድ ተብሎ ነው የሚታሰቡ በአማራ ፖለቲካ ውስጥ ይሄው ኃይል ማለት ነው። ብር አላቸው፣ ሪታየርድ ናቸው አብዛኞቹ። ሪታየርመንት ገንዘብ አላቸው። በዛ ገንዘብ የፋኖ መሪ እንደሆኑ ያስባሉ። ያ የራሳቸው ፐርሰናል ብሊፍ ነው። ዋናው ግን ኤሌፋንት ኢን ዘ ሩም ወይም ዋናው ይችን ዶክመንት አዘጋጅቶታል ብለን የምናምነው ብልጽግና ራሱ ነው። ምክንያቱም ብልጽግና ያው ፖለቲካ ኃይል ነው። አሁን ብልጽግና በህዝብ ቅቡልና ለማግኘት ጥረት እያደረገ ያለው ብልጽግና ሆፕፉሊ ጽፎታል። ምክንያቱም ብልጽግና አንድ የሚታወቅበት ነገሩ 30 ምናምን ቢሆን የብልጽግና አንድ የሚታወቅበት ዋናው ነገር ክሊን ያልሆነ ወይም ምንድነው ጥርት ያላለ ሴራውን ሲሰራ እንኳን የሴራ አሰራር መንገዱ በጣም ደካማ። ከዚህ በፊት ሲሰሩ ነው። ለምሳሌ ጀግናው ናሁሰናይ አዲስ አበባ ላይ ስለ አማራነቱ እንትን ያለን ሲታገል ነበር። ባይዘው አቶ ኤርታቸው እዚህ ዘራ ያዕቆብ ፎቶ ላይ እንደምታያቸው የዛሬ 2 ዓመት ከአዳነች አቤቤ ጋር ጎንደር ሽርብትን ሲሉ የነበሩ የብልጽግና ሰው ናቸው። ብልጽግና መኪና መድቦላቸው ሲዝናኑ የነበሩ ናቸው። እዚህ ፎቶ ላይ ማየት ትችላለህ። ዘራ ያዕቆብ ፎቶ ላይ ይሄ ከአዳነች አቤቤ ጋር እየተዝናኑ ያለበት ነው። በጎንደር የዛሬ 2 ዓመት ጥምቀትን ሞቅ ሸብረቅ ብሎ ሲያከብሩ የነበሩ ሰው ናቸው። የብልጽግና እጅ አሁን ብልጽግና የሚጠቀማቸው ሰዎች ራሱ በጣም ሌም የሆኑ ሰዎች ናቸው። አሁን የብልጽግና ጨዋታ አስቂኝነቱ ደካማ ሰዎች ነው። ከዚህ በፊት ናሁሰናይ ጀግናው ናሁሰናይ
መንግስት የከሰሰበት እንትን የምታስታውሱት ከሆነ ዶኪመንታሪ ናሁሰናይ አዲስ ዓለም የምትባል አርቲስትን አንስቴዥያ ወግቷት ወይም የሆነ የሚያደክም ነገር ወግቷት ከዛም በቁም ሳጥን ውስጥ አሽጓት ከዛን ያን ቁም ሳጥን በመኪና ጭኖ ወደ ጎንደር ሊሄድ ነው የሚል ነበር። እንትኑ ፕሮፓጋንዳ መንግስት ማለት ይሄንን በመንግስት ሚዲያ ነው ባይዘው የተሰራው። ይሄ በእኛ የህዋትንም አይተናል። ብዙ ሞኝ የክልል የአማራ ክልልን እንኳን ፕሮፓጋንዳ አይተናል። እንደዚህ ስለሚሰራ ይሄ ሆፕፉሊ የራሱ እና የእርታቸው የመንግስት ሰዎች ናቸው ሲሰሩ የነበረ ነው። አብረው ሲሰሩ እንግዲህ ከጎናቸው በጣም በፍቅር አይን የሚተያዩት ከዶክተር ይልቃል ከፋለ ነው። የአማራ ክልላዊ መንግስት ሰው ፕሬዚዳንት የነበረው ሰው ነው፣ አሁን የለቀቀው ነው። በዚህ በጎን የምታያት ደግሞ እስቲ ዘራ ያዕቆብ ፎቶ ላይ ካለ በስተግራ በኩል ያለው ከአቶ ይርታቸው ጎን ያለው አቶ ይርታቸው እንደ ሙሽራ ተሞሽሮ ነው እዚህ ጋር የምታየው። ከጎኑ ያለው በፍቅር አይን የሚያየው ሰው እንትና ነው ዶክተር ይልቃል ከፋለ የአማራ ክልል ፕሬዚዳንት የነበረው ነው። በዚህ በኩል ደግሞ ያለችው አዳነች አቤቤ የአዲስ አበባ ከተማ ከንቲባ ነች። በነጭ ያለው ግለሰብ ደግሞ አቶ ይርታቸው ናቸው። ይሄ ምንም የሚያሳየው ነገር አለ። ይህ ሰው ፕሪቪሌጅድ የሆነ የብልጽግና ሰው ነው። አዲስ አበባ ድረስ ሄዱ ይዝናና፣ መኪና ሴኩሪቲ ተመድቦለት በልዩ ኃይል ታጅቦ የሚንቀሳቀስ ሰው ነው። እነዚህ ሰዎች ናቸው እንግዲህ ይሄንን ይዘው የመጡት። ስለዚህ አላማው ሲምፕል ነው ነው አላማው የትኛውንም የአማራ ትግል ማጠልሸት ነው። የአማራ ድምጽ ስለ በመምጣትና የዛሬ 2 ዓመት ማለት ፋኖ ኦልሞስት ትግል እየጀመረ የነበረበት ጊዜ ነው። ወይም ሊጀምር ሲል የምታስታውሱ ከሆነ ትዝ ይለኛል። ኦልሞስት ተጀምሯል። በዛ ሰዓት ከመንግስት ጋር ይሄን ያክል ቅርበት ያላቸው ሰዎች መቼም ከዶክተር ይልቃል ከፋለ ጋር በሚስት ተጣልተው ይርታቸው ወደ ትግል ገባል እንላለን ወይ ማዳን ይችላል። ይሄ ነው የመንግስት ነው የብልጽግና ነው። ዋናው ብልጽግና መሆኑ ግን ማሳያው የዶክመንቱ ፍጥጥ ያለ ሞኝነት መኖሩ አለ አይደለ? ሌላ ሰው ሲሰራው ሶስተኛ ፓርቲ ሲሰራው ነውና የትኛውም ድርጅት አያውቀው። እኛ ደግሞ እናቅ ነበር ባይዘው ምንም ቢሆን የመጀመሪያው ባይዘው ተቃውመን ልንወጣ የምንችለው እንዳደረጃጀት እኛ ነበር ቢሆን ነው because ከፍተኛ የመረጃ እንትን ሶርሶች ስላለን ማለት ነው። ይሄ ማንም ሰው አያውቀውም። ኦኬ ቴንክ ዩ አቶ ይርታቸው ራሱን እንዲከላከል እድል ሰጣለሁ ዞሮ ሲመጣ ዘራ ያዕቆብ። እሺ ከዛ በፊት ግን አቶ ይርታቸው ይሄን ፎቶ ታውቀዋለህ ወይስ ፎቶሾፕ ነው? ኦኬ ችግር የለውም። ዞሮ ሲመጣ ፎቶሾፕም ከሆነ ትክክል ነው ብሎ የሚያምን ከሆነ እድል እንሰጣለን ራሱን እንዲከላከል። እሺ ዘራ ያዕቆብ ምን ትላለህ አንተ? ኦኬ ቴንክ ዩ። አይ በደንብ አኪላ ስለገለጸው እኔ ብዙም አልሄድበትም። አቶ ይርታቸው እኔ ባይዘው አቶ ምለው ሪስፔክት ማድረግ ግለሰቡ እንጂ ለአማራ ማህበረሰብ ስፔሻሊ ከክልሉ ውጭ ላለው ጀነሳይድ ሊያስፈጽምበትን የሚችል ማኒፌስቶ በፊት እሳቸውም እንደውም አንድ የኔ ቲክታክ ላይቭ ላይ መጥተው አንድ ቀን እንደውም ማኒፌስቶ እንትን ውስጥ የመኪና ኋላ ነው ብለው ሊያወጡት የሞከሩት ማኒፌስቶ ነው። አዲስ ማኒፌስቶ የዛሬ 2 ዓመት ያወጡት ማኒፌስቶ። አሁን ግን ትንሽ ዲፍረንት የሆነችው ምንድነው የፋኖቹን ሎጎ ተጠቅሞ ማምጣታቸው ነው እንጂ ይሄ ማኒፌስቶ ማውጣት የፈለጉ ጠይቃቸው መቼ ነው የወጣው ይሄ ማኒፌስቶ ማውጣት የፈለጉት የነበረው ካልከኝ የዛሬ 2 ዓመት። አሁን ምንድነው ሳማው የሆነ ካቨሬጅ ማግኘት ይፈልጋሉ የሆነ ሳማው ሰው እንዲያውቃቸው ምናምን ለማድረግ የተሰራ ነው እንጂ እኔ እውነቱን ንገረኝ ካልከኝ በኢሊትም ደረጃ የሚታዩም አይደለም። ኢሊት ለመባል አትሊስት ሳማው የሚከተል ሰው መኖር አለ። ያንተ የምታደርገው ወይም የምትሰራው ፖለቲካ ሳማው ግለሰቦች ላይ የሚሆን ወይም ማህበረሰብ ላይ ሳማው የሚጫን ነገር መሆን አለ። ስለዚህ እነዚህ ግለሰቦች እውነቱን እናውራ ከተባለ በአማራ ፖለቲካ የሚታወቁ አይደሉም፣ የሚሰሙም ሰዎች አይደሉም። አሁን እዚህ መተው አይተው ይርታቸው አሁን ለምሳሌ ማን ነው አሁን እዚህ መተው አሁን ለምሳሌ ኢቭን ቲክታክ ደረጃ አሁን ቢከፍቱ ማን ነው የሚሰማቸው ሰው? የእሳቸውን አስተያየት ሄዶ ሌላ ቦታ የሚያንጸባርቅ ሰው አለ። ስለዚህ ኢሊትም ለማለት ራሱ እንደነ ይርታቸው አይነት ሰው ኢሊት ማለት ራሱ አይቻልም። አሁን አሜሪካ ሀገር ውስጥ ዝም ብለው ኡበር ጀስት የሚነዱ ሰውዬ ላይክ ነው በፍሪ ታይማቸው ዝም ብለው እንደዚህ አይነት ነገር የሚያደርጉ ፕሮባብሊ የአማራ ማህበረሰብ ላይ ጡረታቸውን ለማጽናናት የመጡ ሰዎች ናቸው እንጂ እውነቱን እናውራ ከተባለ የአማራን ሕዝብ ወክለው አይደለም ይሄንን የጻፉትም። እኛም እንደ አማራ ማህበረሰብ እንደዚህ አይነት አደረጃጀት ይዞ የሚመጣ ካለ የምንቃወሙ
ቢካዝ ይሄ የኛ ማኒፌስቶ ስላሉ እና በዛው በአጭሩ ይሄንን ልበል ብዬ ነው። ግን አኪላ በደንብ ሄዶበታል እና አያና ኦፍ ኮርስ በዚች ፖለቲካ ሊሰሩ ነው የሚፈልጉት። እውነት እናውራ ከተባለ ፖለቲካ እንስራ ከተባለ እያንዳንዱን የኦሮሞ ልጆች የሚናገሩትን ነገር ጀስት እዚህ ቲክታክ ላይ የሚናገሩትን ነገሮች አሁን ለምሳሌ ዳልቻም ሊሆኑ ይችላሉ፣ ይቅርታ ስም ስለጠራ ሌሎችንም እዚህ የሚናገሩትን ሰዎች ፖለቲካ እንደመስራት ነው። አቶ ይርታቸው ላይ እንደመስራት የምትፈልጉት ፖለቲካ አሁን ለምሳሌ ዳልቻ ስለ አማራ ማህበረሰብ በግላጭ ይናገራል፣ ይርታቸውም አሁን እዚህ ጋር በግላጭ ይናገራል። ዳልቻና ይርታቸው አቶ ይርታቸው ትንሽ እድሜያቸው ተለቅ ስላለ ነው እንጂ እኔ እንደ ዳልቻ ላይ እና አሁን አያናው መስራት የፈለገው ይርታቸውን እንደ ትልቅ ኢሊት አድርጎ ነው ሊስላቸው የፈለገው እና ለእኛ እዚህ ቲክታክ ላይ ጀስት መዝናናችን ሊሆኑ ይችላሉ። ከዚህ የዘለለ ግን በአማራ ፖለቲካ ውስጥ በጣም ትልቅ ተጽዕኖ የሚፈጥሩ ሰው ስላልሆኑ አያና የፈለግከው ፖለቲካ ብትሰራ አይሳካልን ብዬ አስባለሁ። አት ዘ ሴም ታይም ደግሞ እሳቸውም እንደሚሉ ከሆነ ይሄ ማኒፌስቶ ከፋኖች የወጣ አይደለም ወይም ፋኖች አፕሩቭ ያደረጉት ማኒፌስቶ አይደለም። እኔ አሁን ለምሳሌ ተነስቼ ኤኒባዲ አሁን ለምሳሌ ይሄንን ለውይይት ብዬ ላቀርብ ይችላል። እዛ ላይ የሚለው ካየ ክሊርሊ የሚለው ለውይይት የቀረበ ነው እንጂ ይሄን ፋኖች የጻፉት አይደለም። እና ፋኖ እንደጻፈ አስመስለ ለመስራት የምትፈልገው ፖለቲካ እላው ላይ ራሱ ልክ ገና ማኒፌስቶን ስትከፍተው ራሱ እዛ ላይ እንትን ይላል እና ይሄንን ከአማራ ማህበረሰብ ጋር አያይዘ ለመስራት የፈለገው ፖለቲካ አይሳካም ማለት ነው። እኔስ ቴንክ ዩ ወደ አያና እንመጣለን። የመጀመሪያው ነገር ሁልጊዜ አሁን ለምሳሌ ብዙ ጊዜ ስናገር እንደምትሰሙት አሁን ዋና አማራዎችን ወይም ደግሞ እዚህ ከሌላ ቲክቶክ ላይ አፉን እየከፈተ ከሚውል ወይም ደግሞ እየተሳደበ ከሚውል አንድ አልፎ ያይ ሰው ጋር እንትና እንደዚህ ብለዋል እንትና እኮ እንዲህ ብለዋል ምናምን ፖለቲካ መስራት አትችሉም። አሁን ለምንድነው እንደዛ ብለው? ዋና አማራዎቹ የፖለቲካ ድርጅቶች ናቸው። የራሳቸው የተቀረጸ መተዳደሪያ ደንብ አላቸው። ከየት ተነስተው ወዴት እንደሚሄዱ ይናገራሉ። ሀሳባቸው ትክክልም ሆነ ትክክል አልሆነም እንደዚህ ኃላፊነት አለብን ብለው የሚያስቡ ድርጅቶች ናቸው። ፖለቲከኞቹም ሌሎች አቶ ይርታቸው እዚህ ቲክቶክ ላይ ወይም ደግሞ ሌሎቻችሁም እዚህ አንድ አእምሮ የጎደለው ሰው እየመጡ እንደዚህ አረፍተ ነገሩ ላይ እንደዚህ አይነት ቃላት እያስገባ ይጠቀም የለ እንዴ? ምንኛ ስንጽፈው ምን የተለየ ነገር አለ ልትል አይገባም። የመጀመሪያው ነገር ፖለቲከኛ የመጀመሪያ ተቀዳሚ ተግባሩ ህዝብን ማክበር አለበት። በግለሰብ ደረጃ እንኳን መከባበር አለብን እኮ አይደል? ሀሳባችንን ስንሰጥ በፖለቲካ መወጋጋት ያለ ነው። የተለያዩ ቅኔዎችን ሊጠቀም ልትወጋ ትችላለህ። የተለያዩ ድራማዎችን ልሰራ ትችላለህ። ፖለቲካ በሚመስል መንገድ እሱ እንዲህ ያለ በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል እንደሚባለው የአገር ሰው ሲተረትና ጽፈህ ግን ያውም ደግሞ የአማራ ህዝብ የመታገያ አጀንዳ ብለህ ምሁራኖች ናቸው ልሂቃኖች የእነሱ ስብስብ ነው የፋኖ አደረጃጀቶችም ወይም ደግሞ ፋኖ ውስጥ ያሉ ሰዎችም ኢንዶርስ አድርገውታል ስትል የተጠቀምካቸው ቃላቶች ጥንቃቄ የሚያስፈልጋቸው ናቸው ተብሎ ለአንተ ትችት ሲቀርብልህ ምን እንትናም የሚባል ፖለቲከኛ በአንድ ወቅት እዚህ ቲክቶክ ላይ ተቀምጦ ተሳድቧል የኛ የተለየ ሁኔታ ነው ካልክ አሳዛኝ ነው የሚሆነው። ሊቃኖች ናቸው ተሰብስበው ይሄን የጻፉት ካልከኝ ግን እነዚህ ሊቃኖች ማን ናቸው ልትነግረን ይገባል። እነማን ናቸው እነዚህ ሰዎች? መሬት ላይ ያለው ህዝብ ጠላት ማብዛት ነው። ህዝብን ከህዝብ ጋር አጋጥመ ማዋጋት ነው። ሁላችንም አንድ ግለሰብ ነን። ማንንም በእናትህም በአባትህም ኦሮሞ እንኳን ብትሆን የኦሮሞ ህዝብ ላይ እንደፈለግ ኦሮሞ ነኝ ብሎ ለምሳሌ አሁን አያና እዚህ ጋር የኦሮሞን ህዝብ በጣም አዋራጅ ሆነ ቃላት ቢገልጸው ያስቆመዋል። ቢኮዝ አያና አንድ ግለሰብ አማራ አኪላ ከአማራ እናትና አባት ነው የተወለድኩት ብሎ የአማራን ህዝብ እንደፈለገ ሙልጭ አድርጎ ቢሳደብ መፍቀድ የለብኝም ማለት እቺ መምታል እንኳን በትንሽ መስኮት እንኳን ጽፈህ ግን እንደዚህ ህዝብ በዚህ መንገድ መጠራት አልፈልግም በሚልበት ያውም ደግሞ ነውር ነው በቃ አልወደውም ካለ እንኳን ልታከብርለት ይገባል። ይሄንን ጽፈህ ግን ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር አበጅተህ መተህ አንድ ቦታ አይደለም 3-4 ቦታ አስገብተህ ይሄን ቃል ግጥሚያ ያውም ደግሞ ህዝብን ከህዝብ ጋር እዚህ ጋር የትግራይን ህዝብ አለ እዚህ ጋር የኦሮሞን ህዝብ አለ ግጥሚያ ህዝብና ህዝብ አድርገህ መተህ ለንግግር ነው ለውይይት ነው ካልከኝ ይሄ ቤዚክ የሆነውን ነገር እንዴት ነው ሳታርፍ ለውይይት እኮ የሚባለው እኮ በኦቨሮል በሀሳብ ጉዳይ ላይ በአንዳንድ ነገሮች ላይ የምትጨምራቸው የምትቀንሳቸው ነገሮች ሲሆኑ ይሄ ማንኛውም ሰው ልጅ ማንኛውም ኢትዮጵያዊ ሊረዳ የሚችለው ነገር ኤዲት ሳታረግ ከመጣ እኔ አጀንዳው ሌላ ነው ብዬ ነው ማሰብ። ምናልባት ሌላ ሴራዎችን ምናምን ሊኖሩ ይችላሉ። እሱን እናንተ አሁን ስታውን እሰማለሁ።
ግን ሳየው ስትልክልኛ ትላንትና ነገርተኛል። ከዛ ደግሞ በውስጥ በኩል ላካችሁልኝ። እኔ በግሌ ብትጠይቀኝ የመጨረሻ የነውር ጥግ ነው። ነውር ነው ይሄ የተጻፈው ነው። ለማንኛውም አቶ ይርታቸው ዞሮ ሲመጣ እድል እሰጥሃለሁ። አይ ቲንክ እኔ ቴንክ ዩ ቴዲ እኔ አንድ ያስተዋልኩት ነገር አይ ቲንክ አቶ ይርታቸው አሁን ባጋጠመው ባገኘው እድል ራሱን ዲፌንድ ለማድረግ ይፈልጋል መሰለኝና አንዱ ትልቁ ሌላም ቦታ ላይ የሚባለው ነገር ዝም ብለው አሁን እዚህ ጋር እንኳን ኔት የሚናገሩት ትርጉም የለው ቲክታክ ላይ ያሉ ሰዎች እንዲህ ብለው ተናገሩ የታቸው ተናገር አይደለም ዶክመንት ነው እኮ የተጻፈው ዶክመንት ያውም ደግሞ ሎጎ ያለው ዶክመንት በሶፍት እንትን እንኳን እንደው ድራፍት የሚል እነ እስክንድር ለመወያያ የወጣ ባሉት ላይ ረቂቅ ነው ብለው ረቂቅ መሆኑን የሚያሳይ ድራፍት የሚል በእያንዳንዱ ላይ ወተርማርክ አድርገውበታል ኮፒ ተደርጎ እንኳን ማኒፌስቶ ተደርጎ እንዳይወጣ ብለው ማለት ነው በጥንቃቄ ያውም እነሱ እንደው ያስተሳሰብ አንዳንድ ነገር ችግር አለበት ብለን ነቀፍ ነው እንጂ ከዚህ ጋር ይተጋጋም ይሄ ከ17ኛው ክፍለ ዘመን የመጣ ነገር ነው የሚመስለው ሰዎቹም ትንሽ እድሜያቸው ወደዛ የተጠጋ ሰዎች ናቸው ባይዘው አንድና ሁለት ሰዎች ደግሞ አይደል አሁን ወስዶ አቶ ይርታቸው ላይ ለመዘፍዘፍ የተደረገው ሙከራ ትክክለኛ አካሄድ አይመስለኝም እኔ አቶ ይርታቸውም አይ ቲንክ እኔ በኋላ የሚናገሩ ከሆነ ራሳቸውን ክሊር ማድረግ አለባቸው አሁን ሁሉም ሰው አምጥቶ ለክርታቸው ቤት ውስጥ ሰርቶ ያመጣው ለማስመሰል የሚሞከር ነገር አለ ባይዘው ማይካቸው ክፍት ነው ለሳቸው ትንሽ እድል እንስትና ወደ እኔ እንመለስ አይ ቲንክ ማይካቸው ይከፈታል ኦኬ እሺ ዘግቼዋለሁ አዎ እና አቶ ይርታቸው ዝም ብሎ ቤት ውስጥ ራሱ ጽፎ ያመጣው የሆነ የራሱ ኢኖቬሽን አስመስል ነው አቶ ይርታቸው ከዚህ በፊትም ቲክታክ ላይ ይሄው ሶስተኛ አራተኛ ሩማቸው ነው ትላንትና ዛሬ ማህራሱ በትንሹ በገቡበት ቦታ ሁሉ ግልጽ አድርገው የተናገሩት አንድ ነገር አንደኛ እዚህ ሀገር ያለ የተደራጀ ፋኖ ያደራጃል ተብሎ የተዋቀረ የምሁራን ስብስብ ነው ተብሎ የተሰራ አካል ነው እንዳለ ዶክተር ፕሮፌሰር ዶክተር አቨሬጅ እድሜያቸው ከ80 እስከ 106 ትልልቅ ሰዎች ናቸው ትንንሽ ህፃናት አይደሉም ተሳስተው አዳልጦኝ የሚሉ አይደሉም የተማሩ ሰዎች ሁሉም በትንሹ 3 ዲግሪ ካውል አቨሬጁ 3 ዲግሪ ነው ዘማን አስቡ ቶርታቸውም ገብተውበት አቨሬጁ 3 ዲግሪ ነው የተማሩ ናቸው ፕሌጀሪዝም ምን እንደሆነ ያውቃሉ አታሎ ነገር መጻፍ ምን እንደሆነ ያውቃሉ አንድ ነገር ጽፈህ የሌላ ድርጅት ኃላፊነት ሊወስድ የሚችል ድርጅትን ሎጎ መለጠፍ ምን ማለት እንደሆነ ያውቃሉ ያ ሁሉ ዶክተር ያ ሁሉ ፕሮፌሰር ያ ሁሉ ኢንጂነር ማለት ነው ህፃናት አይደሉም አቶ ይርታቸው በትርፍ ጊዜያቸው መኪናቸው ጀርባ ተቀምጠው የነበረ የሚባለው አይነት ቅዠት አይደለም ይሄ ስር የሰደደ ዛሬ የተጀመረ እኮ ደግሞ አይደለም የዛሬ 3 አመትም የተባለ ነገር ነው አቶ ይርታቸው ወልቃይት አካባቢና አማራ አካባቢ ሄዶ ቪዚት ሲያደርጉ የዛሬ 3 አመት 4 አመት በጊዜው ከነበሩ ባለስልጣናት ጋር ፎቶ ተነስቶ እንጂ ዘመነ ካሴ አስረስ ማን ነው ፎቶ ያልተነሳ ራሱን ባለስልጣን ያልነበረ ማን እንዳለኮ ኢትዮ 360 የባለስልጣን ስብስብ ነው እንዳለኮ ባለስልጣን ክልል አስተዳዳሪ የነበረኮ ዲስግራንትድ ኤምፕሎይ ነው እንዳለኮ ታጋይ ሆኖ ወጣ ኢትዮ ላብ ዘክተር ኮንታክት እና አሁን ዛሬ ላይ መተህ እሳቸው ሚኒማይዝ አድርገህ አቶ ይርታቸውን አቶ ብያልጠራቸውም ትንሽ አድርጊያቸው ምናምን እሳቸውን በማሳነስ ውስጥ ይሄ ነው ፈንዳሜንታል የሆነ የፖለቲካ ችግር አለ በድርጅት ደረጃ ተዋቅሮ ህዝብና ህዝብን የማያኗኑር ፖለቲካ እየሰራችሁ ነው እኛ የራሳችንን ብሔር የወጣንበትን ብሔር አናስነካም አናስጠላም አናሰድብም ግን አብሮነታችን ላይ እንስራ ብለን የምንጣጣር ሰዎችን ዘረኝነት መጥፋት አለበት የኔ ብቻ ማለት መጥፋት አለበት ሀገር አብረን እንገንባ ያለፈው ነገር አልፏል አሁን የቀሩትን ነገሮች አስተካክለን እንዴት አብረን እንሄድ ይያልን የስንቱን ስድብ የስንቱን ነገር ችለን የግንባር ስጋ እየሆነ ያለን ሰዎችን ከራሳችን ከወጣንበት ብሔር አንፃር ነገሮችን ሪቪዚት እንድናደርግ ያስገድዳችሁ ነው because አይኔ ያየ የኔን ህዝብ ተዋንተ በራስህ ነገር ላይ ማተኮሩን ተው ኢትዮጵያዊነታችንን እንተንበል የጋራ መኖር እንተንበል ይያልኩኝ ያባበልኩኝ በአንተ በኩል ደግሞ ህፃናት ወጣቶች ዱርዬ ሳይሆን ተምረዋል የሚባሉ ሰዎች ተሰባስበው
የጋላን እያሉ እንደዚህ አይነት ነገር ጽፈው ሲመጡ ጸረ ሃይማኖት የሆነ ሐሳብ እንዳላቸው የሚያሳይ ግልጽ የሆነ በእንግሊዘኛው ትርጉም ላይ አንዱን ቻፕተር ሲጨርስ አንደኛው ላይ በአማርኛ እግዚአብሔር ይርዳን ይላል። ሌላው ቦታ ላይ the trinity ምናምን ሜንሽን እንደዛ ትክክል አይደለም። ፖለቲካና ሃይማኖት ኬዲ ቤት ራሱ ፖለቲካ ሃይማኖት ማውራት አትችልም፣ ያስቆመኛል። ጌታችን መድኃኒታችን ብል ቀጥ ነው የሚያደርገኝ። አላህ እንደዚህ ብሎ ብል ያስቆመኛል። ሐዲስ መስበክ አልችልም፣ ወንጌል መስበክ አልችልም። እዚህች ቤት ውስጥ ኢማጂን ለማሳነስ አይደለም ቤቱን ነው በረጅም ጊዜ መጥቼ የምጠቀምበት ፖለቲካ የምንሰራበት ቦታ ነው። ግን እዚህ ቤት ውስጥ ራሱ ዲሲፕሊን አለ፣ ዲሊኔት አደርጋለ። ሴኩላሪዝም የሚባል ነገር አለ። ፖለቲካ ነው የምናወራው። በዚህ ደረጃ ሃይማኖትን የሚያስቀይም ትልቅ ብሔር ሀገሪቱ ውስጥ ያለ ትልቅም ብሔር ኦሮሞን እንደ ኦሮሞ አንዴ አይደለም አሟልጯቸው እንደ ተሳስተው እንዳትል ደጋግሞ በዚህ አይነት ስድብ እየጠራ በዚህ አይነት ጥላቻ የሚዘምት ያቶ ይርታቸው የቤት ውስጥ ፕሮጀክት አድርገ በፍጹም እንዳታስቀምጥ። ይሄ ከሻቢያ የተሰጣችሁን አሳይመንት አብሮ መቀጠል የሚባል ነገር ኢትዮጵያዊ ሆኖ መቀጠል የሚባል ነገር ከብሔር ፖለቲካ ወጥቶ ፖለቲካን ወደ ሀገራዊነት እናውርድ የሚባል ነገር ተስፋ የሚዘራ ነገር ተመልሶ እንዳያንሰራራ አድርጋችሁ ስበሩ። እኛ ደግሞ ድሽቃ ስንቅ ምናምን እንሰፍርላችኋለን ተብለው ከዛ ከሱዳን ድንበር ተንጋግቶ የመጣው ባለ 13 መሪው አንዳንዴ 9 አንዳንዴ 13 አንዳንዴ 12 የሚሆነው የትግል አቅጣጫዬ ብሎ ተቀበለው። አቶ ይርታቸው ራሳቸው ይነግሩሃል። አናግረናቸዋል፣ መሬት ላይ ያሉ ሰዎችን አሳየነታናቸዋል። ዛሬ እኮ አይደለ፣ ይሄ እኮ ሁለተኛው ምዕራፍ ነው። ቻፕተር 1ን የመጀመሪያውን አይተውት እኮ ዝም ብለው አይደለም የለጠፉበት አፋባህ ብለው። ህፃናት አይደሉም፣ ዶክተሮች ኢንጂነሮች ናቸው። እዚህ ጋር መታችሁ ማለሞስሞስ ሳይሆን ራስን ማጽዳት ነው የሚያስፈልገው። እውነት እንደ ኢትዮጵያ አብረን መቀጠል እንፈልጋለን። እውነት መሬት ላይ ላለው ህዝብ ታስቡለታላችሁ። ይሄ የትጥቅ ትግል የሚባል ነገር አማራ ክልል ውስጥ ከመጀመሩ በፊት የአማራ ህዝብ በቃኝ ብሎ ሰላማዊ ሰልፍ ወጣ አላችሁ። ያኔ ከወጣው ሰልፍ 10 እጥፍ የሚበልጥ ነው ትላንትና የወጣው ግልብጥ ብሎ በየአካባቢው ተው እያለ ነው። እኔኑ አትብሉኝ እያለ ነው። ከህዝብ አታባሉኝ እያለ ነው። ምንድነው ይሄ ስፔሻል ኢንትረስታችሁ? ውጭ ሀገር ሆናችሁ እንደዚህ አይነት ነገር የሚያሰራ ለምንድነው? ለዛ ህዝብ የማታስቡት የማታዝኑለት? እዚህ ጋር መታችሁ ደግሞ ቀባብታችሁ ያቶ ይርታቸው እንትን የፒፕ ባስ ብላችሁ ብልጽግና የጻፈው ፖለቲካ ነው ልትሉን ይርታቸውን ወስዳችሁ በፎቶ ከሆነማ ሁሉም እዛው ነው። ከወጣ ያልተመለሰ ካልሆነ በስተቀር እያንዳንዱ ግማሹ እኮ የታምራላ አይኔ ሹፌር ምናምን እኮ ነው እዚህ መጥቶ ሲከራከረን የሚውለው። መሪ ተብሎ እኮ የተቀመጠው የወጣት ሊግ አደራጆች እኮ ናቸው። የክልሉ አቃቢ ህግ ምናምን እኮ ነው የአማራ ክልል የጎጃም ፋኖ መሪ። ይርታቸውን አንድ ፎቶ ከአዳነች ጎን ተነስቷል የዛሬ 3 አመት ብለህ ይሄን ኤቪደንስ አድርገህ ታመጣለህ ወይ? ክሊር ኤንድ ኤቪደንት የሆነ ማኒፌስቶ ጸረ ኦሮሞ፣ ጸረ ሙስሊም፣ ጸረ ፕሮቴስታንት የሆነ ማኒፌስቶ ተጽፎ ፊት ለፊታችን ተቀምጦ የይርታቸው ችግር ልታረግ ስትሞክር ይርታቸው ሊክ አደረገ፣ ኮንቴን አላደረገም። ተናገረው አወራው አይዶንት ኖ ተፈቅዶለት ይሁን አላውቅም። አብረውት የሰሩ ሰዎች ግን በአማራ ማደራጀት ውስጥ የሚታወቁ የሚሸመግሉ የዚህ ጉዳይ ቀጥተኛ ተያያዥነት ያላቸው መሬት ያለው አካል ኢንፎርምድ ያደረጉ ናቸው። ወደ ኋላ ወደፊት ከምናረግ ታምኑበታላችሁ ወይ? የጋላን ወራሪን ለማባረር ነው ወይ ትግላችሁ? የበላይነት ትግል ነው ወይ ያዛችሁት? ህዝባችንን በትክክለኛው መንገድ እናንቃ እንደዛ አይነት ጠላት ነው ወይ የመጣበት ያለው? because manifesto የሚለው ይሄንን ነው። thank you በዋነኛነት ይርታቸው አማራ አኪላ አጼ ዘራቆብ እና አያና መጀመሪያ ቀድሞ ስለገቡ ያልተገደበ ደቂቃ ሰጥቻችኋለሁ። አሁን የገባችሁ አላችሁ፣ በጣም የምወዳችሁ ማከብራችሁ ፖለቲከኞች። ከዚህ ውስጥ አዲስ ሰው የሚታየኝ ኢትዮላቭ እና ዘጎንደር ነው። ምናልባት ድምፃችሁን ስሰማ ከዚህ ቀደም ገብታችሁ እንደነበር ላስታውስ እችላለሁ። በተረፈ ምንድነው ማደርገው ደቂቃ ላበጅለትና በዚህ ጉዳይ ላይ እና ይህን ጉዳይ ከቋጨን በኋላ መጨረሻችንን ሊደረግ እያኮበከበ ስላለው ጦርነት በተለይም ደግሞ በህዝባዊ ወያኔ ሓርነት ትግራይ ሻቢያ እንዲሁም ደግሞ የተወሰነ ፓርቱ የፋኖ አደረጃጀት ሁሉም አይደለም የፋኖ የተወሰነ አደረጃጀቱ አንድ ላይ ይሄ ትሪፕል አላንስ የሚመስል ነገር ፈጥረው
ጦርነት የሆነ ኢኒቨተብል ይመስላል። እሱን ጉዳይ እንዴት ነው እያያችሁ ያላችሁት? የተከፈቱ ድንበሮች አሉ። የውጭ ጉዳይ ግንኙነት መፈጸም ያለበት በበላይነት የፌዴራል መንግስት ሆኖ ሳለ የክልል መንግስታት ማድረጋቸው ምን ያሳያቸዋል? የመጀመሪያው የትግራይ ብሔራዊ ክልላዊ መንግስት እንዲሁ በይፋይድ ነገር እንጂ ሀገር ነው ማለት ነው ወይስ ወደ ሀገርነት እየተጠጋ ነው ወይስ ቀደም ሲል እንደነገርኳቸው ለእነሱም ፌርነስ ይህን ድንበር መዝጋት የነበረበት የፌዴራል መንግስቱ ነው። ይህን ስላላደረገ እኛ እንግዲህ የተፈጠረውን አጋጣሚ በመጠቀም የህዝብ ለህዝብ ግንኙነት ነው እንጂ የፈጠርነው ሌላ ነገር አይደለም። ለሰላም ነው የፌዴራል መንግስቱ የፈለገው እንድንተዋጋ እንድንታኮስ ነበር። እኛ ግን ያንን እቅድ ባይፓስ አድርገን ወደ ሰላም ቀይረነዋል ብለዋል። ይህንስ እንዴት ታዩታላችሁ? ከቲፒኤልኤፎች ፖይንት ኦፍ ቪው ለእነሱ ፌርነስ ያስቀመጥኩት ትንታኔ ነው። እናንተ ምን ትላላችሁ? ቁም ነገሩ እኔ ጀስት ያለውን መረጃ ነው የነገርኳቸው። እሺ አሁን ማደርገው 7 ደቂቃ አደርጋለሁ። ቀደም ሲል ከጠቀስኳቸው ውጭ ሁለቱ አዲስ የገባችሁ ልጆች በፍጹም መከባበር የምናወራበት ቤት ነው። በተለይ በተቻለ መጠን ፖለቲካዊ ቋንቋ ብቻ ነው የምንጠቀመው። አንዱ ተናግሮ ሳይጨርስ ሌላው ኢንተራፕት ማድረግ አይችልም፣ አንለስ ከጆሮ ያመለጠ ስድብ ካልሆነ በስተቀር። ይሄን የምናገረው ዘጎንደር ነፃነት ነው አይደል? ዘጎንደር ነፃነት ነው ቴዳዬ ነፃነት ኦኬ ኢትዮ ላቭን ብቻ ነው ማላውቀው ማለት ነው። በፍጹም እዚህ ስቴጅ ላይ ያሉ ሰዎችን ሌሎችም አዳዲስ ሰዎች ስትገቡ በመከባበር ነው የምናወራው። ይሄ ዘለፋ፣ ስድድብ በፖለቲካ ቋንቋ አፈር ከድሜ ብለው በፖለቲካዊ ቋንቋ። በተረፈ ግን ይሄ ሌላ ቦታ ላይ ከፖለቲከኞች ማይጠበቅ የሰለችውን ወሬዎች እዚህ ማምጣት አይጠበቅብንም። በጣም የምናከብራቸው የምንወዳቸው እንደ አይኔ ብሌን ምሳሳላቸው አድማጭ ተመልካቾች አሉኝ። ፖለቲካ ለመስማት ነው እዚህ ቤት የሚመጡት። ጽድት ያለ ፖለቲካ እናራምዳለን። ነገ ደግሞ ንፋሱ የሚያመጣውን ደግሞ እንተነትናለን ለማለት ያለው። እሺ 7 ደቂቃ ላርግ። 3 ዙር ማክሲመም ወይ 3 ወይም 4 ዙር እንደየሁኔታው ከሰጧችሁ በኋላ እንሰነባበታለን ማለት ነው። ከአያና ቀጥሎ መሐመድ። ኦኬ አያና መሐመድ እኔ ነኝ። እኔ ብዙም አልቆይም፣ አንድ ነገር ብቻ ነው። እሺ መሐመድ በቅድሙ ላይ መናገር የምፈልገው አፄ ዘርዓ ያዕቆብ ዶክመንቱ እጄ ላይ አልገባም፣ ይሄ አሁን የምትሉት ዶክመንት። ስለዚህ ዶክመንቱን ዲቴይል መናገር አልችልም። ሰዎች በተለያየ መንገድ ለራሳቸው ፐርፐዝ ሊጠቀሙት ይችላሉ ብዬም ስለማስብ ማለት ነው። ከዛ ውጭ ግን ዳንኤል ክንዴ የሚባል ሰው ሚስተር ዳንኤል ክንዴ የሚባል ሰው ዶክመንቱ ላይ አይተሃል ቴዲ? እየተሰማኸኝ አይደለም? አትሰማም? ሚዩት ነው መሰለኝ። ድምጽ ይሰማል? አሁን ትሰማለህ? እሺ ዳንኤል ክንዴ የሚባል ሰው አለበት አፄ ዘርዓ ያዕቆብ ሲናገር ስለሰማው ማለት ነው። እዚህ ላይ ዳንኤል ክንዴ የሚል የለም። ምንድነው የሚለው? ጥር 2017 ነው ከትግሉ ሜዳ ይላል። ከዛ በቃ ከትግሉ ሜዳ ነው የሚለው። ሌላ በተረፈ ጸሐፊውን አይጠቅስም። አይ ዘርዓ ያዕቆብ ዳንኤል ክንዴ ብሎ ሲናገር ስለነበረ ሲጠይቅ ስለነበረ ብዬ ማን ነው ዳንኤል ክንዴ እፈልጋለሁ። እስኪ ዳንኤል ካለ ኦኬ። ሶ ዳንኤል ክንዴ ለማንኛውም ለአንተ ግልጽ ማድረግ የምፈልገው በወልቃይት ጠገዴ ዙሪያ ያለ ሰው ነው። ዘሀበሻ ላይ ሂስቶሪካል ፋክት ኦፍ ወልቃይት ኤንድ ጠገዴ ቢዮንድ ዌስተርን ትግራይ የሚል ለኢትዮጵያን ኮሚኒቲ አሜሪካ ውስጥ ላሉ ኢትዮጵያን ኮሚኒቲዎች በሜይ 17 2023 የጻፈ ሰው ነው። ዳንኤል ክንዴ ይባላል። ኢትዮጵያ ይሁን አይሁን የሚታወቅ ነገር የለም። ያሉት ኢንፎርሜሽኖች ከኤሪትሪያ በኩል የወልቃይት ዘገዴ ይሄ ትራያንግል ፎርም ሰጥተው የወልቃይት ዘገዴን ከትግራይን ኤክስክሉድ ባደረገ መልኩ ለራሳቸው የፖለቲካ አጀንዳ የሚሰሩ ግሩፖች ውስጥ የሚንቀሳቀስ ግለሰብ ነው። አላማው ምንድነው? እንደዚህ አይነት ነገሮችን እየፈጠሩ ቤዚካሊ ከብልጽግና ጋር የሚርቁ ሰዎች አይደሉም። እነዚህ ሰዎች እነ ዳንኤል ክንዴ ማለት ነው ከብልጽግና ጋር የሚርቁ ሰዎች አይደሉም። ምክንያቱም የወልቃይት ጠገዴ ጉዳይ እንደምታውቀው ከብልጽግና ጋር አንድ ላይ አላይመንት ፈጥረው እየሰሩ ያለ ጉዳይ ነው፣ ጥርጥር የለውም። ቅድም አሁን አቶ ይርታቸውን የብልጽግና ሰዎች ጋር ያላቸውን ግንኙነት እና መሰል ነገሮች ሲያሳዩ ስለነበረ ማለት ነው። ሶ ኢፍ ዳንኤል ክንዴ እና የእሱ ጋሻ ጃግሬዎች ከሆኑ ይሄን ማኒፌስቶ የጻፉት ይሄ ማኒፌስቶ
ብልጽግና ኦን ዲ አዘር ራውንድ ለራሱ ፕሮፓጋንዳ ያሰራው ማኒፌስቶ ሊሆን ይችላል የሚል ጥርጣሬ አለኝ። ዶክመንቱን ግን ማየት ፈልጋለሁ። ያ አሁን እዚህ ጋር የእምነት ጉዳይ የምንም እያሉ የሚሰክሱን መሬት ላይ ያለ ጉዳይ ነው። ብልጽግና በግፍ እየሄደበት ያለ ጉዳይ ነው። ስለዚህ እዚህ ማኒፌስቶ ላይ ስላየነው ብቻ ወደ አንድ ሰው የምንጥለው ነው ብዬ ስለማናምን ማለት ነው። የአማራ ብሔርተኞች ወይም የኦሮሞ ብሔርተኞች ወይም የትግራይ ብሔርተኞች ብለን ልንጥለው የምንችለው ነገር አይደለም። ይሄ ኮንፊውዝ ስትራቴጂውን መንግስት ራሱ የሚፈልገው ስለሆነ ማለት ነው። ሶ እነዛን ዶክመንቱን ከቻልክ ላክልኝ ስላላየሁት ማለት ነው። ዩሪ ቤት ሲጫጫሁበት ሰምቻለሁ፣ ግን ጊዜ ስላልነበረ ብዙም ማዳመጥ አልቻልኩም። ሶ በዚህ መልኩ ይሄን ማየት ፈልጋለሁ። ከዛ ውጭ ዋናው ምንድነው የወልቃይት ጠገዴን ጉዳይ ከመንግስት ጋር ያለምንም ደም መፋሰስ መፍታት የሚፈልጉ ሰዎች ተመሳሳይ ነገሮችን እየጻፉ ሌላውን ማህበረሰብ ሌላውን ህዝብ አደጋ ላይ ለመጣል የሚሰሩ ሰዎች አሉ። ይሄ ደግሞ የብልጽግና ሰዎችም አሉበት። ኮሎኔል ደመቀ ዘውዱ is working with people። ስለዚህ እነዚህ ሰዎች ደግሞ የወልቃይት ጠገዴ ጉዳይ የቲፒኤልኤፍ ጉዳይ ሳይሆን እንዳውም ከአጼ ዘርዓ ያዕቆብ ዘመን ጊዜ ጀምሮ ሂስቶሪካል አናሊሲስ ሰርተው ሊገናኝ የሚችለው ወይም ደግሞ ልንስማማ የምንችለው ከኤርትሪያኖች ጋር ነው እንጂ ከኢትዮጵያዊ ከሆኑት ትግሬዎች ጋር የሚያገናኘን የታሪክ ዳራ የለንም የሚሉ የፖለቲካ ግሩፖች ናቸው። በዛ መልኩ ይታይ ሌላ ማለት ነው። አመሰግናለሁ። ጊዜ ካለኝ እመጣለሁ። እሺ ቴንክ ዩ መሐመድ። አማራ ስትሮንግ ታንኪዩ። ሰማለሁ ቴዲ ትሰማለህ? ታንኪዩ። አይ ቲንክ ይሄንን ማኒፌስቶ በተመለከተ እኔም እንደ ማንኛውም ሰው ሲዘዋወራቸው እንዲያውም ከጋሽርታቸው ጋር አንድ አካባቢ ነው የምንኖረው እና ደውሎልኝ ሁሉ ነበረ ልክልሃለሁ ብሎኝ ያው ብዙም ትኩረት ስላልሰጠሁት እኔ ኢንተረስትድም አልነበርኩም። ምክንያቱም እንደዚህ አይነት ማኒፌስቶዎች ዝም ብለው እየተሰባሰቡ በዋትሳፕ በምን እየተሰባሰቡ የሚጽፉና ይሄ ቬንት የሚያደርጉ ሰዎች አሉ እንጂ ይሄ ፋኖቹ ደሊብሬት አድርገውበት የትግላችን መስመር ይሄ ነው፣ የፖለቲካ ቋንቋችን ይሄ ነው፣ ችግራችንን የምንገልጽበት መንገድ ወይም ደግሞ ተገዳዳሪዎቻችንን በዚህ ቋንቋ ነው የምንገልጸው የሚል ነገር ኢንተርቪው ሲሰጡም ሰምተን አናቅም። ምንም ነገር በጣም ብዙ የፋኖ አመራሮች እየወጡ አንዳንዴ እኛን ሁሉም ያበሳጭ ቃል ይናገራሉ። እንደዚህ አይነት ቃል ግን ተጠቅመው አያውቁም። ስለዚህ የሚያሳያችሁ በቃ የተወሰኑ ሰዎች ግሪቪያንሳቸውን የገለጹበት መንገድ ነው እንጂ የአማራ የትግል መገለጫ አይደለም። በአማራ ትግል ውስጥ አሁን መሬት ላይ መሳሪያ ካነሱት ብዙ ሙስሊሞች አሉ፣ ጦር እየመሩ ያሉ፣ እያሰለጠኑ ያሉ፣ ፈንድ እያደረጉ ያሉ። ምክንያቱም የምንጠቃው እንደ አማራ ነው እንጂ እንደ ሙስሊም ወይም እንደ ኦርቶዶክስ ወይም እንደ ፕሮቴስታንት አይደለም። አሁን የብልጽግና ካድሬዎቹ ምኑ በቃ አጋጣሚ የተገኘች ተብሎ ይሄን ሁሉ ሆይታ በቃ ለመፍጠር የተሞከረው ከዚህ በፊት ብዙ የተጻፉ ማኒፌስቶዎች አሉ። በጣም ብዙ ሰዎች የሚጽፏቸው ማለት ነው። በቃ ሰዎች ህልማቸውን ነው የሚያስቀምጡት። በቃ የአማራ ትግል በዚህ መልኩ ቢፈታ ብለን ልክ እዚህ የምንናገረውን ነገር በጽሁፍ ጽፎ እንደመምጣት አድርገህ ልትወስደው ትችላለህ። ለአንዳንድ ሰዎች ምንም ኮምፒውተር ላፕቶፕና ሀሳብ ያለው ሰው ጽፎ የሚያወጣው ነገር ነው። ነገር ግን ይሄ በፋኖቹ ጸድቆ ይሄ ነው ብለው እነሱ መግለጫ ባልሰጡበት ትግሉን በዛ ልክ እንትን ለማለት መሞከር እኔ አግባብ ነው ብዬ አላስብም። ነገር ግን አንድ ነገር መናገር እፈልጋለሁ። ከጻፉት ሰዎች ጻፉት ከተባሉ ሰዎች አንድ ሁለቱን አውቃቸዋለሁና አንዱ ለምሳሌ ሐረር አካባቢ እንቁፍቱ ላይ ከ50 በላይ ቤተሰቦቻቸው በኦነግ ገደል የተጣሉባቸው ናቸው። ከ50 በላይ ራሳቸው የሚናገሩት አሁን ድረስ ይናገሩታል እና የላይፍ ታይም ትራውማ ውስጥ ያሉ ናቸው። እኔ አሁንም ለብልጽግና ብሔርተኞች ይሄ ለኦነጋዊው ብሔርተኛ መናገር መፈልገውና አሁን ባለ ጊዜ ነን ለሚሉት መናገር መፈልገው እድሜያቸው 80 እና 70 ዓመት ሆናቸው የምትሏቸው በዚህ ልክ ከተበሳጩ እናቱን ሲታረድ ያየ እናቱን ገደል ስትጣል ያየ ምን ያህል ሊበሳጭባችሁ እንደሚችል አስባለሁ። አሁን አያና የተናገረው ኢትዮዝ ላይክ የሆነ እንደ ዲሲፕሊን የማድረግ ነገር ነው። እኛም ህዝባችን እንደዚህ እንበለው እንዴ? ኦልሬዲ ብላችሁት እኮ ኦልሬዲ እኮ በደንብ አጠጥታችሁት እኮ
አማራ የሚባል ህዝብ ሲያይ እኮ ደምደም የሚለው ወጣት አፍርታችኋል እኮ። ይቅርታ አንዴ አማራ ስትሆን እኔ የአፋዶችን ሌላ ማኒፌስቶ ነው የከፈቱት። ይሄኛው በፒንክ የተጻፈው አሁን ገልጬዋለሁ። ኢንጂነር ማርሸት ይመረመሻ፣ ፕሮፌሰር ዳንኤል ክንዲና ዶክተር አምባቸው ወረታ። አሁን አየሁ ሶስት አይነት ማኒፌስቶ ያለው የሶስታችሁ ታስታውሳላችሁ አይደል? ሶስት ማኒፌስቶ ነው ያለውና እሱን ከፍቼ ተዘብራርቆብኝ ነበር ለማለት ያለው። እሺ ቀጥታ አትሊስት የአፋሃድ ማኒፌስቶ በአፋሃድ የድርጅቱ መሪዎች ወጥተው ራሳቸው የኛ ማኒፌስቶ ነው፣ ረቂቅ ማኒፌስቶ ነው፣ ተወያዩበት፣ ተነጋገሩበት ብለው ያወጡት ነው። ያኛው አሁን ይሄኛው ግን በቃ አሁን ጋሽ ይርታቸው እንዳለው በቃ ዝም ብለው በቃ ፕሮፌሰሮቹ ልክ እኛ እዚህ በየአካባቢ በየሰርክልህ የተገናኘህ ቬንት እንደምታረገው አማራው እየተሰባሰበ ነው ማለት ነው። እንግዲህ ምሁራኖቹም እነዚህ በራሳቸው የሆነች ኒውክለስ ፈጥረው የሚነጋገሩት ነገር አለ። ያንን የሚነጋገሩትን ነገር በጽሁፍ አሰፈሩት ማለት ነው እንጂ ይሄ የከፋኖቹ አለመምጣቱን አይ ቲንክ ማስመር ያስፈልጋል። ከዛ በተጨማሪ ግን ሀሳቤን እንትን ሳረገው ይሄ ለማስፈራራት መሞከር፣ ይሄ የአማራውን ትግል ዲሲፕሊን ለማስያዝ መሞከር፣ ይሄ እናት ለልጇ ምጥ አስተማረች ነው የሚሆነው። እናት የፋኖ ትግል ምን እንደሚመስል ማየት ከፈለጋችሁ አማርኛ ማይችሉና ከደቡብ የመጣን ነው የሚሉ ወይም ደግሞ ከኦሮሚያ የመጣነን የሚሉ ወጣቶችን ስልካቸውን ሰጥተው በአስተርጓሚ ምግብ እንዲያገኙ አድርገው እንዴት እንደሚልኳቸው ማየት ነው። የታጠቁትን ማለት ነው። ኦን ዘ አደር ሳይድ ደግሞ የሌላኛው ትግል ደግሞ ምን እንደሚመስል ማየት ከፈለጋችሁ ወለጋ ሄዳችሁ የናንሻን ታሪክ ዞር ብላችሁ ማየት ነው። እንደዛ አይነት ትውልድ ያፈራ እና ያንን ትውልድ ጋልቦ ስልጣን ላይ ወጥቶ ዛሬ ባንኩም ታንኩም የኛ ስለሆነ $10 ቢሊዮን የካፒታል ፕሮጀክት ቢሆን አጥፈን እድሜ ልካችን እንዋጋቸዋለን እንጂ አታሸንፉንም የሚል መንግስት አሁን መጥቶ የህልውና ትግሉ አደጋ አለብኝ ብሎ ራሱን በቃ አማራን ጨምሮ ኢትዮጵያ ውስጥ ማንም ብሔረሰብ ቢሆን በሁለተኛነት አይገባውም ብሎ የሚታገልን ህዝብ ዲሲፕሊን ሊያስተምሩ ይፈልጋሉ። ይሄ የነገሮች ተገለባቢጦች ማለት ነው። ስለዚህ ህዝብ በዚህ ልክ ይቆጣል። የተጠቀሙት ቋንቋ ነፍጠኛ የሚለው ቋንቋ እኮ የክርስትና ስም አይደለም እኮ። ሰፋሪ የሚለው ቃል እኮ የክርስትና ስም አይደለም እኮ። ሌላ ይሄ አንገታቸውን የሰበሩን ቦታ ላይ ሰብረናቸዋል እኮ ምርቃት አይደለም እኮ። ያንን ሁሉ በባለስልጣን ደረጃ የመንግስትን ይሄ በትረ ስልጣን የያዙ ሰዎች ያን ያህል በሚናገሩበት አገር ውስጥ አንድ ቤተሰቦቻቸው 50 ቤተሰቦቻቸው ገደል ሲጣሉ ያዩና ከዛ የተረፉ ሰው በቃ እንደዚህ ወራሪ ብለው በዚህ በድሮ በምንጠራበት ስም ጠሩብንና ህዝባችን እናነሳሳለን። ጎፎሪት ሰማይ ቢሰበር በልኬ ነው። አንድ ሰው ምን አላሉች? ይሄን ብዬ ጨርሳለሁ። ሰውየው ወክ እያደረገ ነው አሉና ኧረ አንተ እኮ ሰማይ እኮ ላያችን ላይ ሊወድቅ ነውና አትደበቅም ወይ የሆነ ነገር መጠለያ አትፈልግም ወይ ሲሉት አይ ችግር የለም ሰማይ ቢወድቅ በአናቴ ልክ ነው የሚወድቀው፣ ሁሉም ሰማይ ተሰባስቦ እኔ ላይ አይወድቅም። አገር ቢፈርስ አማራ ብቻ የሚጎዳ ከመሰለህ፣ አገር ቢፈርስ አማራ ብቻ የሚሞት ከመሰለህ፣ አማራ ተቆጥቷል፣ ተበሳጭቷል፣ ተነስቷል። አማራን ማባበል፣ አማራን ይሄ አስደንግጦ ስርዓት አስይዞ አማራ እንዲህ ማለት የለበትም። ይሄ ያለፈ የተረሳ የሞተ ያለ ህዝብ ተቆጥቶ ህልውናውን ለማስከበር እየተጋደለ ያለ ህዝብ እስከ መጨረሻው ይጋደላል፣ እስከ መጨረሻው ይሟሟታል። ስለዚህ ጥንቃቄ የሚያስፈልገው እናንተ ሰፈር ነው እንጂ አማራው ሰፈር አይደለም። ዛሬም ወንበር ስልጣን ይዞ ደም ጠጥቶ ያልጨረሰ ስርዓት ነው ያለውና እሱን ማስቆም ካልተቻለ አይደለም የተጻፈ ነገር በተግባርም የሚደረግ ነገር ሊመጣ ይችላል። ምክንያቱም የተበሳጨ ህዝብ ያው ማንንም እንደማይመልሰው ይታወቃል። በዛ መልኩ ይታይ ለማለት ነው። አመሰግናለሁ። እሺ ቴንክ ዩ። እዚህ ጋር እኔ ማለት የምፈልገው ለምሳሌ ህዝብና ህዝብ ተጋጥመን እንደባደባለን ካላችሁ ማፍረስ ያለባችሁ መጨረሻ ላይ ክልላችሁ ነው የሚፈርሰው። ክልላችሁን አፍርሱት። እናንተም ከቻላችሁ ኦሮሚያ ክልል እናፍርሱ፣ እናንተም ከቻላችሁ አማራ ክልል እናፍርሱ። ኢትዮጵያን ግን እንለቃለን። ብዙ ምስኪኖች፣ ብዙ ድሃዎች፣ ብዙ ወገኖች የሚኖሩባት ሀገር ናት። በእናንተ ጸብ ሀገር የሚፈርስበት ምክንያት የለም። በእናንተ ጸብ መፍረስ ካለበት የምትኖሩበት ክልል ነው መሆን ያለበት የሚል ጽኑ እምነት እንዳለኝ ለማሳወቅ ያህል ነው። እሺ ቴዲ የአካሄድ ሜንሽን ላድርግ አካሄድ ላይ እና አቶ ይርታቸው ለጉዳዩ ከማናችንም ይበልጥ ቅርበት እንዳላቸው እሙን ነው። አሁን ከምናደርገው ውይይት አሁን በተከታታይ የተናገሩ ሁለት ወንድሞቼ
አሁን የተናገረውም የተለማመደው ነው። ያው ከዚህ በፊት ያላነበቡ ሰዎች እያወሩ ነው አይደለ? የራሳቸውን ምልከታ ያላነበበ ሰው በጉዳዩ ላይ አስተያየት እየሰጠ ነውና አቶ ኤርታቸው ከመሬት ግንኙነት የሌለው ዝም ብለው ሎጎውንም ራሳቸው ደስ ስላላቸው የለጠፉት የአፕሬቲቭ የሚጠጡበት ማህበር ቬንቲንግ ሜካኒዝም ነው የሚለውን ራሳቸውን አይ ቲንክ እንትን እንዲያደርጉ እድል መስጠት ይኖርብናል። ቢኮዝ ያላነበቡ ሰዎች የራሳቸውን መላምት ነው እየሰጠን ያለው። አትሊስት ያነበቡ ሰዎች እነዘራ ያዕቆብ ሰምተናል፣ ትንሽ አንብበውት የሚናገሩ አሉና እኔም አንብቤያለሁ። አያና ከጋሽርታቸው አላገኘሁትም አልኩ እንጂ አንብቤዋለሁ። ኦኬ አቶ ኤርታቸው ምናልባት እናንተ ከመምጣታችሁ በፊት አልሰማችኋቸው ይሆናል እንጂ ረጅም ደቂቃ ሰጥቼው ኤርታቸው ካወራ በኋላ ድጋሚ ሌሎች የሚናገሩትን ንግግር ካደመጠ በኋላ እድሉ ሰጣለሁ ብዬ ነው ሚዩት አድርጎ የተቀመጠው እንጂ መጀመሪያ አውርቷል። በነገራችን ላይ በስፋት ከኔ ጋር ገብቶና እዚህ ውስጥ የገባችሁ ያነበባችሁ እንደሆናችሁ ተስፋ አላድርግ። ካላነበባችሁ ግን እንደተባለው ብታነቡት ጥሩ ነው። ካላነበባችሁት ግን በአሉ የሰማችሁትን ነው የምትናገሩት ማለት ነው። ቴዲ አካይድ እሺ ኦኬ። አያና ባለው መሰረትን አያና ለምንድን ነው ኤርታቸው እንዲናገር የፈለገበት ምክንያቱ? እዚህ የእናንተ አጀንዳ ስለሆነ ወይ በዋነኝነት ከማንም በላይ ለእንትኑ ቅርብ ነው ብለህ እሱ ይናገር ያልከው መሰረት ያልክበት እንትን ከእናንተ ጋር እሱ ስለሚሰራ ነው በዋነኝነት እሱ እንዲናገር የፈለግከው ለማለት ነው። ቢካዝ ሌሎችም ሰዎች አሉ። አንተ የምትቀርብ ከሆነ አንተ ተናገር። አይ ማናችንም አንቀርብም። እሱ ነው አንተ አሁን እሱ እንዲናገር ፈልጋለህ እና ስለዚህ አንተ ከጀርባቸው ይቀርባል አይደል እንዴ ቴዲ? አይ ችግር የለውም። ከተሳሳትኩ አርሙኝ። ፎቶ ላይ እንዳየነው ከሆነ እሳቸው ኮፒዲዮ ጋር እናስተካክላለን። እንዴት ነው የምናደርገው መሰላችሁ? እሳቸው ኮፒዲዮ ጋር ስለሚሰሩ ኮፒዲዮ ጋር ፎቶ ብዙ እሳቸው ከእንትና ጋር ብቻ አይደለም ከብዙ ኦፒዲዮ ጋር እሱ በማስረጃ ትነግረናል። ከነታየ ደንዳ ጋር ሁላ ፎቶ ያላቸው ሰው ናቸው እና ኦፒዲዮ ጋር በስነ ስርዓት ግንኙነት ስላላቸው ለዛ ነው እሱም አያናም ያውቀዋል ጨዋታውን። ኤኒዌይስ ቴንክ ዩ። እንደው ችግር የለውም። እኔ ተሳስቻለሁ። አቶ ኤርታቸው ቅርበት የላቸውም ለዚህ ጉዳይ። እሺ እሱን እንግዲህ ስትናገሩ አደራጅታችሁ ከማስረጃ ጋር ነው። አይ ስህተት ከሆነ አርሙኝ ለማለት ቢኮዝ እኔ እንደማውቀው ከሆነ ቅርበት አላቸው ብዬ አይደል? ይቅርታ እንግዲህ ጎሄድ ሶሪ ቴዲ። እንግዲህ ያልተለመደ እንትን ነው ዛሬ ያለው። አይ ችግር የለውም። አካሄዱ ሁለቱም በዚህም በዛም የተነሳው ነገር ወይ የሚያነሳ ስለሆነ ነው ለመስማት እንትን ያልኩት። ሴራ ነው እንግዲህ ፖለቲካው ሴራ አለ። ሴራውን እንዴት ነው በማስረጃ ስትነግሩን ነው የምናውቀው። እኔ ሼር ያደረጉልኝን የላኩልኝን ትላንትና ገብቼ ነበር ለተወሰነ ሰዓት ረጅም ጊዜ አልተቀመጥኩም እና ማኒፌስቶ አጽፈናል ከዚህ ቀደም ጠይቀህን ነበር አሉኝ አቶ ኤርታቸው። ኦኬ አውጥቶ አሳዩኝ። እንደውም አወጣጣቸውን አስታውሰዋለሁ። ከደረት ኪሳቸውን ያወጡት። ከዛ አማራ ዩናይትድ መጣ። ኧረ አካሄድ ምናምን አለ። ይህን ማኒፌስቶ እኛ እናቆም አሉ። ስለዚህ ተፋጠጠን ማለት ነው። አማራ ዩናይትድ እንደ አማራ ፋኖ ሆኜ ስናገር ይሄን ማኒፌስቶ በህግ አምላክ አናቀውም ካለ አቶ ኤርታቸው የአማራ ሊቃን ወይም ደግሞ የፋኖ አመራሮችን ባሉበት ተነጋግረን አውጥተን ጨምቀን የጻፍነው ካለ እነዘራ ያዕቆብ ይሄ ነገር ሴራ ነው እንዲሁ በቀላሉ አናየውም ካለ አያና አይ ሴራ አይደለም ይሄማ ምን ስትሉት የነበረ ነገር አይደል እንዴ ምናምን ካለ እንግዲህ ያን አደራጅታችሁ በምትነግሩ አረፍተ ነገር ነው እንግዲህ የምንሰማውና መጨረሻ ላይ አድማጭ ተመልካቾቼ ፍንትው ያለ ነገር የሚወስዱት አድማጭ ተመልካቾቼ ይሄ ነገር ሴራ ነው፣ የብልጽግና ሴራ ነው፣ የሻዕቢያ እጅ አለበት፣ ራሳቸው የፋኖ ወይም ደግሞ ከአማራ አብራክ የወጡ ምሁራኖች የጻፉት ነው። በ3 በ4 ዙር የምንለየው ይሆናል እና ያን ታፕታፕ እያደረጋችሁ ትጠብቃላችሁ። ይሄን ነው የምናየው። ኦኬ ማነው አታላዩ ማነው የሚታለለው የሚለውን እንግዲህ እናውቃለን ለማለት ያህል ነው። አቶ ኤርታቸው ዞሮ ሲመጣ ለሌሎቹ እድል ስጥና ወደ አንተ እመጣለሁ። ኢትዮላብ ያንተ ነው። 7 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ ቴዲ። በመጀመሪያ ሜቢ ለዚህ ቤት አዲስ ነኝ። ብዙ ጊዜ ለመግባት ሞክራለሁ። አገር ቤት ነው ያለሁት፣ አዲስ አበባ ውስጥ ነው የምኖረው። አንተን ግን ይቅርታ ልጠይቅ እፈልጋለሁ። ከአንድ ዓመት በፊት ቴዲ ሐዋሳ የሚባል ሰው በማህበራዊ ሚዲያ ያለውን ነገር ያስተላልፋል የሚባል ነገር ሰምቼ ሞር ሳልከተለ ሰላይ ቅር ብሎኝ ነበር። ከዛ በኋላ የተባለው ነገር እውነት ነው ብዬ በማይ ሰዓት ግን ሞር ሚዛናዊ ሆነ ነው ያገኘውና ይቅርታ ጠይቃለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ሜቢ እንግዲህ ወደ ጉዳይ ስገባ እኔ በመጀመሪያ ደረጃ አሁን ማኒፌስቶውን ማን አቀረበው፣ ማን ምን አለ፣ ማንስ ምን ይላል
ካልከኝ እንደ ማህበራዊ ሚዲያ ሜቢ ትንሽ ስላገሩ ሰላምና ደህንነት እንደሚጨነቅ ሰው ብዙ ጊዜ የማዳመጥ እድሉ ስላለኝ እኔ አሁን አጼ ዘርዓ ያዕቆብና አኪላ አሁን ከሌ ጻፎ በሚል ክርክር ውስጥ ሲገቡ ሳይ አፍራለሁ። ምክንያቱም ከመጀመሪያ ጀምሮ ቤታቸውን ከፍቶ ወይም ቤት ለቤት እየተገባበዙ የሚያስተላልፉት የዚህ የፖለቲካ አጀንዳ አዘል መሰል ነገር ይዞ የጥላቻና የንቀት የስድብ አይነት ሁኔታዎች በብዛት በቤታቸው ስንሸራሸር ስለማይ ዛሬ የወጣው ማኒፌስቶ እከሌ ጻፎ ብሎ እነሱ እዚህ ጋር ለመገባበስ ሲሞክሩ ሳይ እፍረት ይሰማኛል። ይሄንን በዚህ አልፋለሁ። ሜቢ እኔ እንግዲህ ቴዲ ቤት ብዙ ጊዜ አንተንም ሆነ አንተ የምትጋብዛቸው ሰዎች የሚያነሷቸው የፖለቲካ ሾዎች አማራ አዘል፣ ትግሬ አዘል፣ ኦሮሞ አዘል ነገሮች በብዛት እንሸራሸራሉ። እነዚህ ነገሮች እኔ ሜቢ እንደ አንድ ክፍለ ሀገር ተወልዶ እንዳደገ ሰው የአማራውንም ማንነት የኦሮሞንም ማንነት ጠንቅቄ የማውቅ እኔ አንተ ማን ነህ ብትለኝ ከኦሮሞ ተወልጄ ያደግኩ ሰው ዛሬ ላይ እነዚህ ሜቢ ስማቸው በተሳሳተም ሆነ ባልታወቀ ሁኔታ ማህበራዊ ሚዲያ ላይ የነገሱ ግለሰቦች የሚወክሉት ማህበረሰብ የት ነው የሚኖረው? ምን አይነት ኑሮ አለው? ሜቢ አማራነት ምን ማለት ነው? ከ4 ኪሎ እስከ በሻሻ ከበሻሻ እስከ ወልቃይት በደም የተሳሰረውን ማህበረሰብ በዚህ ልክ ለይተ በዚህ ልክ አይንን ካፈር አድርገው እኔ የአማራነት ጥያቄ ሜቢ ቴዲ ካጠፋው ታረማለሁ። የአማራነት ጥያቄ በውስጡ ያለው ሰው ቀዳማዊት እመቤት ዝናሽ ታያቸውን ሃንድል ማድረግ የማይችል ሰው አማራ ነኝ ብሎ አማራን ወክሎ ፖለቲካ ለመስራት የሚያስብ ሰው ሳይ አፍራለሁ። አንድ ኦሮሞ ሆኖ ደግሞ የኦሮሞ ማንነት አለኝ ዶክተር አብይ አህመድ ላይ የሱን ኦሮሞነት የሚጠራጠር ሰው ምን አይነት ፖለቲካ ለማራመድ እንደታሰበ አይገባኝም። በብሔር የምናስብ ከሆነ ዛሬ ላይ መንገድ ላይ ቆሞ የሚለምነውም በያቅም ደካማ የሆነ ሰው ትልቅ ሰው ሆነ አሮጊት 4 ኪሎ ያለውም ሰው ለኔ ብለዳቸው ተመሳሳይ ነው። በዚህ ልክ ነው እኛ ስለዚህ ሀገር ስለ ኢትዮጵያ ውስጥ ያለው ፖለቲካ እኔ አማራ ሆኜ አንተ ኦሮሞ ሆነ የምንፋጅበት ሁኔታ የሁለቱም ብሔር የተዳቀለ ማንነት ያላቸው ሰዎች ዛሬ ሀገር እያስተዳደሩ ነው ያሉት። እነዚህ ሰዎች ዛሬ ለፖለቲካ አይደለም የተጋቡት። ትዳር ከመሰረቱ 23 24 ዓመታቸው ነው። ይሄ የዚህ የኦሮሞና የአማራ እየተገፋፈን በየጊዜው አጀንዳ ሲትል እየተዳረገን እየተጣለን ገዳይም ሆነን አስገዳይም ሆነን ሁሉ ጊዜ ፖለቲካን ለመስራት ማሰብ ሜቢ ይሄ ዳ ህዝብ ላይ ትችት ወይም ይሄ ዳ ህዝብ መናቅ አይሆንም ወይ የሚል አደገኛውን አሳሰብ ሁሌ በራሴ የማስበው ነው። ዛሬ ላይ እኔ አንድ እንደ ኦሮሞኝ ሳስብ አጼ ዘርዓ ያዕቆብ አማራ ነኝ ብሎ ሲያስብ እኔና እሱ አንድ ቴብል ላይ ቁጭ ብለን ስለ አማራና ስለ ኦሮሞ ስንነጋገር የምንለያይበት አንድም ነገር የለም። ከመፎካከር ከመሰዳደብ ወይኔ አንተ ከበላይ አንተ በታች የሚል አደገኛ የደከመ ትርክት እንጀራ በለሁ ወጣ ጠጣሁ ቁምጣ ለበስኩ ሱሪ ሰጠሁ ከሚል አይነት የወደቀ ዛሬ የትኛውም ዓለም ላይ ያለ ሀገራቶች በጣም ከብዙ አይነት ፈተና ወጥቶ ነው ዛሬ ላይ ተንደላቀቀ ኑሮ የሚኖሩት። በጣም ሂጅ የሆነ ችግር አሳልፎ ነው ዛሬ ዲሞክራሲን ቢውልድ አድርገው ያደገች ሀገር ቢውልድ አድርገው የሚኖሩትና እኛ ግን ሁሉ ጊዜ ባነሰ በደከመ አስተሳሰባችን ሁሉ ጊዜም ስለ ኋላ ቀርነት ሐሳብ ይዘን የምንንቀሳቀስበት ሁኔታ ለኛም ሆነ ለህዝባችን ጥሩ አይደለም ነው። ሜቢ ሐሳቤን ለማጠቃለል ስሞክር ኢትዮጵያ ውስጥ እንግዲህ በዚህ 7 ዓመት ውስጥ ብዙ ፈተናዎች ብዙ መከራዎች አይተናል። እጅግ በጣም ብዙ መከራዎች። መንግስት ቀንና ማታ ይሄንን መከራ ለማሳለፍ ይጥራል። እኛ ግን ኢትዮጵያውያንን የምንል በኢትዮጵያዊነት ስም በኢትዮጵያዊነት ፓስፖርት የምንንቀሳቀስ ዜጎች በየዓለማት ላይ ተሰራጭተን ሁሉ ጊዜም ኢትዮጵያን የማሳነስ ኢትዮጵያን የመውቀስ ኢትዮጵያን የመውቀጥ ስራ የምንሰራ ሰዎች መቼ ነው የምናቆመው? መቼ ነው ፖለቲካችን ሰብሰብ የሚለው? መቼ ነው ከብሔር ከተናንሽ አስተሳሰብ ወጥተን ሀገርን የሚያክል ትልቅ ነገር የሚወክል ፖለቲካ ልናራምድ የምንችለው? ቴዲ እዚህ ጉዳይ ላይ ሞር እኔ መቼ ነው የሚበቃው? እኔ አሁን ዛሬ ላይ ነገ ማኒፌስቶ ደግሞ ኦኔግ ያመጣል፣ ቀጥሎ የሆነ ቲፒኤልኤፍ ያመጣል፣ ቀጥሎ እንዲህ አይነት የደከሙ ስፔሻሊ አንዳንድ ደግሞ የተለያየ ተልዕኮ ያላቸው የሚመስል የባንዳነት ስሜት ያለው አጀንዳ በብዛት እየተራመደ እስከ መቼ ነው
ሀገራችንን ከእንደዚህ አይነት ስቃይ የምናቆማት የሚል ሶሉሽኑ ላይ ሜቢ ምንድነው መፍትሄው የሚል ሐሳብ እየተነሱ በዛ ሐሳብ ላይ የምንወያይባቸው ጊዜዎች ሁሌ ይናፍቁኛል ቴዲ። እነዚህ ነገሮች እኔ በራሴ በኩል ኢትዮጵያ ውስጥ ዛሬ ያለው መንግስት ለብሔር ብሔረሰብ ለሃይማኖት ለእያንዳንዱ ዜጋ በኩልነት የሚያስብ ቅድም እንዳልኩ በብሔር ጥያቄ ከሆነ ሁለቱም ብሔር ዛሬ ላይ ዳርና ዳር ቆመው የሚጓተቱት ትክክለኛ የብሔር ጥያቄ ካለ ሁለቱም ተያይዞ 4 ኪሎ የገቡ ናቸው። እንዳጠቃላይ ያለብንን ድክመት ያለብንን ትልቁን ስፔሻሊ እኔ ንቀት አደገኛ ነገር ነው። ከዚህ ውስጥ መውጣት አለብን። አውሮፓ አሜሪካ ተቀምጠ ዛሬ እዚህ ጋምቤላ ኦሮሚያ ጫፍ ላይ ወለጋ ጫፍ ላይ ያለውን እዚህ ጉሙዝ ጫፍ ላይ ያለውን ሐመር ጫፍ ላይ ያለውን ያንተ ማንነት ያለበትን ዜጋ ያማከለ ፖለቲካ የማናደርግ ከሆነ ያ አደገኛ ነገር ነው። ነገ ደርሰንላቸው ምንም ነገር ላናደርግ በህብሪት ተወጥረን የምናስተላልፈው መልእክት አደገኛ ስለሆነ በተቻለን አቅም ከእንደዚህ አይነት ሐሳብ ብንወጣና ገንቢ የሆኑ ሐሳቦችን ብናራምድላለው። ቴዲ ስላስገባኝ አመሰግናለሁ። ከዚህ በኋላ እድል የምሰጠኝ ከሆነ ያለችኝን ትንሽ እውቀት ለሀገሬ ለማበርከት ዝግጁ ነኝ። ቴንኪው አመሰግናለሁ። ቴንኪው ወንድሜ። ወደ ዘጎንደር ከመሄዴ በፊት አሁን ኢትዮጵያ ውስጥ ባለው ፖለቲካ የተማራችሁ ሰዎች ካላችሁ የብሔር ፖለቲካ አገር ሊያሳጣችሁ እንደሆነ እየገባችሁ ያላችሁ ሰዎች ካላችሁ መፍትሄው መሸሽ አይደለም። ሀገርህን ጥለህ ለማንም አትሄድም። ሀገርህ ናት። ቆሻሻ ውሃ በብርጭቆ በሰጥህ ቆሻሻውን ውሃ ንጹህ የምታደርገው በመድፋት አይደለም። ቀላሉ መንገድ ቆሻሻው ውሃ ላይ ዝም ብለህ ንጹህ ውሃ መጨመር ነው። ሀሳብ አለን የምትሉ ሰዎች እዚሁ ባህር ውስጥ ገብተህ አንተ በበኩል ሁልጊዜ ንጹህ የምትለውን የተሻለ የምትለውን ሀሳብ ወይም አገር ላይ እንዲሆን የምትፈልገውን ነገር መጨመር ነው ያለብን። መጨመርን ማቆም የለብን። ተስፋ መቁረጥ የለብን። ካልሆነ የምትፈልጉትን ለውጥ አታመጡም። እና አሁንም በተደጋጋሚ ሁልጊዜ ጥሪ ማድረገው በተለይ ሀሳብ ያላችሁ የመጀመሪያው ነገር ክብራችሁ ተጠብቆ ተከብራችሁ እንድትሄዱ እኮ ያደረጉት እኮ ጋጦጦችን እኮ ሳባረላችሁ ሀሳብ ያላችሁ ፖለቲከኞች ከየትም ነው እዚህ መደመጥ አለባቸው ብዬ አስቤ ነው። እና ሳትፈሩ የተሻለ ነው የምትሉትን ሀሳብ ይዛችሁ መታችሁ እዚህ ውቅያኖስ ውስጥ መዋኘት አለባችሁ። ተስፋ አትቁረጡ። ነገ ከነገ ወዲያ የሚያድጉ ልጆች የሚሰማችሁ ሰዎች የሰው ልጅ በባህሪ ይለወጣልና ያን እናድርግ ነው የምለው። ሁልጊዜ እንደምለው ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት። ይህን ለማድረግ እናንተ እጃችሁን አጣምራችሁ ከተቀመጣችሁ ማን ይለውጠዋል? በዚህ አውድ እናውራ። እሺ፣ በዚህ ይህን ነው ታሳቢ ማድረግ አለብን ለማለት ያለው። እሺ፣ ከኢትዮ ላቭ ቀጥሎ ወደ ዘጎንደር እሄዳለሁ። ዘጎንደር 7 ደቂቃ አለ ወንድሜ። ቴዳዬ አመሰግናለሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ጋሽትራ ይርታቸው፣ አማራ ኬላ፣ ጼ ዘር ያዕቆብ፣ አያና ሙሐመድ፣ አማራ ስትሮንግ እና ኢትዮላቭ ቴዳ ለሰጠኝ ድል አመሰግናለሁ። መጀመሪያ ከአንድ ነገር ልነሳ። አንድ ወንድማችን እዚህ ቤት በአንተ ቤት ከደቂቃዎች በፊት የሰጠው የተሳሳተ ነገር አለ። የወልቃየት ጉዳይን አንስቶ የወልቃየት ጉዳይ አለ ከአጼ ዘርዓ ያዕቆብ ታሪክን ጠቅሶ ከአጼ ዘርዓ ያዕቆብ ጊዜ ጀምሮ የወልቃየት ህዝብና የወልቃየት ፖለቲከኞች እኛ ከትግራውያን ይልቅ ለኤርትራ ነው ቅርበት ያለን ብለው ራሳቸውን ትሪያንግል ጂኦፖለቲክስን ጠቅሰው ራሳቸውን ከኤርትራ ጋር ማጠጋጋት የሚፈልጉ እንደነ ኮሎኔል ደመቀ ዘውዱ አይነት ሰዎች አሉ ብሎ የጠቀሰው ይሄ ትክክል አይደለም። እኔ ወልቃየቴ ነኝ፣ እኔ ጎንደሬ ነኝ። ታሪክን አውቃለሁ። ኮሎኔል ደመቀ ዘውዱ ዛሬ ሳይሆን በዛ በጨለማ ጊዜ ሳይቀር የኔ መሪ የነበረ ሰው ነውና እንደዚህ አይነት ሐሳቤም አላማም የለው። እኛ ጎንደሬዎች ነን፣ የበጌ ምድር ጎንደር አማራዎች ነን። ከዚህ ያለፈ ታሪክ የለንም። ከአጼ ዘርዓ ያዕቆብ ጊዜ ጀምሮ በለው ከየትም አምጣው በታሪክም አውጥተህ አውርደህ አት ዘ ኤንድ ኦፍ ዘ ዴይ የምታገኘው ጎንደር በጌ ምድር ላይ ነው እና ይሄ ነገር በዚህ ይስተካከል። ከዛ ቀጥሎ ግን መሬት ላይ ዛሬ ብዙ አሊጌሽኖች ስለበዙ እንዳጋጣሚ ኮንታክት አድርጌ ነበረ መሬት ላይ አንዳንድ ወንድሞቻችን ከጎንደር እየተነሳ መከላከያ ወደ ጎጃም እየተመመ ነው፣ የጎንደር ፋኖች ሳይዘጉ ከፍተው ለቀቁ የሚል ነገር አሊጌሽን ስለነበረ ይህን ለማጣራት እንደገና ደግሞ እና ጋሽርታቸው ያመጡትን ማንፌስቶ ይሁን መተዳደሪያ ደንብ ወይም ህገ መንግስት የማናውቀው ነገር
ያንንም ክሊር ለማድረግ ደውዬ አንዳንድ ቦታዎች በሰሜንም በመካከለኛውም በደቡብም የጎንደሩ ክፍል ያሉ ፋኖችን አነጋግሬ ነበር። እንግዲህ ወንድሞቻችን እየተዋደቁ እንዳለና የትም ቦታ ላይ መከላከያ እንደውም እየተጨመረ እንጂ እየተቀነሰ እንዳልሆነ ገልጸውልኝ፣ ስለዚህ ስለተጻፈው ነገር ግን አንዳንድ ልጆችን በሰል ያሉ ፖለቲካውም የገባቸው ልጆች እንትን ስል ሳነጋግራቸው አንደኛ የሚያውቁት ነገር የለም በዚህ ጉዳይ ላይ። ሲቀጥል እንደገና በዛ ጨለማ ጊዜና በዛ ክፉ ጊዜ የኦሮሞ ደሜ ነው ያለ ማህበረሰብ አሁን እንዴት ሌላውን ማህበረሰብ እያንቋሸሸ እየሰደበ ዝቅ እያደረገ ሊናገር ይችላል? እኛ እኮ የወጣ ነው ፍትህ ተጓሎብን ነው የሚል አንዳንድ ወንድሞቻችን የገለጹት ነገር አለና እኔ ባይዘወይ ለጋሽርታቸው የምነግር ነገር በተለኛ አካባቢ መታችሁ ያልሆነ ነገር ማህበረሰቡን የማይመጥን ፖለቲካ እንሰራለን ብላችሁ የምታደርጉት መፍጨርጨር እንደማያዋጣ አውቃችሁ ካሁኑ ብትቀለብሱት ደስ ይለኛል። አሁን አንዳንድ የጠራሃቸው ሰዎች አሉ ቴዲ ነከሌ የምትላቸው እነዚህን ሰዎች እኛ በአማራ ትግል አናውቃቸውም። እውነት እንነጋገር ከተባለ ቴዳ እንተዋወቃለን፣ ታውቀኛለህ። እንግዲህ እዚህ በምንኖርበት አንድ ከተማ ላይ ነው የምንኖረው። የአማራን ትግል ላለፉት 10 ዓመታት አቀንቅነናል፣ ታግለናል፣ ወጥተናል፣ ተቃውመናል፣ ብዙ ነገሮችን አድርገናል። የሆነ ሆኖ ግን አሁን የተጠቀሱን ሰዎች ከምጥ ይሁን ከስምጥ የት እንደመጡ የማናውቃቸው ሰዎች ነው ስማቸው የተዘረዘረ እና እኛ የማህበረሰብ ችግር የለብንም። መች ጠላት አነሰን? ያለን ጠላት እኮ በቂ ነው አይደል? እንዴት አልፈህ ሂደህ ሌላውን ማህበረሰብ ወይም ሃይማኖቱን ወይም ሌላውን ነገር ነክተህ ያልሆነ ነገር ተጽፈህ ትመጣለህ? ይሄ ትክክል አይደለም። እኔ ለጋሽርታቸው ሶሻል ካፒታልህ የት ነው ካል ጎንደር ነው። ጎንደር እዛም ወረድ ስንል ወልቃይት ነው። ከወልቃይትም አዲህርዲን ነው፣ ቃፍታ ነው አይደል? እዛ አካባቢ ያሉትን ወንድሞችን ግን እጅግ በሚያሳዝንና በሚደብር ሁኔታ ስተቻቸው ነው ማይ ለዛ ለተገፋው ላለፉት 40 ዓመት ጨለማ ውስጥ ለነበረ ማህበረሰብ ኮንትሪቢዩት በማድረግ ፋንታ ያልሆነ ፖለቲካ ውስጥ ገብተህ እንደዚህ እንደው ዝቅም ባታደርገን ደስ ይለኛል። አስፈላጊ ስላልሆነ ማለት ነው። አያምርም። አሁን አንዳንድ ፎቶዎች እየታዩ ነበር። ይሄ ካንተ ጋር ፎቶ የተነሳው ሰውዬ ትናንትና በአማራ ማህበረሰብ ላይ ጦርነት እንዲታወጅ ለጠቅላይ ሚኒስትሩ ደብዳቤ ጽፎ ያስገባ የክልሉ ፕሬዚዳንት የነበረ ሰው ነው። ትግሉ እናንተ የምታደርጉት መፍጨርጨር ከልባችሁ ነው ወይስ እያሾፋችሁ ነው እያልንም ራሳችን እየጠየቅን ነው እና ተገቢ አይደለም። ጋሽርታችሁ እኔ ብታርፍ ብዙ ታግልሃል። እኔ ሪኮግኒሽን አለ ለአንተ በጣም ብዙ ታግልሃል። አባታ አንደር ፕሮቴክሽን ሁኜ የመጣሁ ሰው ነኝ። ለህይወቴ ሱዳን ሀገር እያለሁ ስታገልም ወልቃይት ጠገዴ ቃፍታ ሞራ የአማራ ክልል እንጂ የትግራይ ክልል አይደለም፣ የበጀ ምድር ነው እንጂ በታሪካችን ይህ ከሆነ ፍልስጤምና እስራኤል ነው ላለ የትግራይ ህዝብ ብዬ ነው የመጣው። ያ ሁሉ መከራ አሳልፌ መጥቼ ነፃ ከወጣ በኋላ አብይ በህብር ሬዲዮ ብትመለከት ብዙ አስተያየት ብዙ እንትን እያልኩ 1 ሚሊዮን ግቡ ሲለኝ ሲል አብይ አህመድ ሲያውጅ እንደ ማንኛው ኢትዮጵያዊ ሂጄ ለመከላከያ ያደረገው ትግል 2 ጠላት ነበረን። አንዱ ስለተመታ ገባሁ። ስገባ አዲስ አበባ ስገባ ወያኔ እንዳደረገው አማርኛ ተናጋሪ እንደሌለ መስሎ በሙሉ የኦሮሞ ተወላጆች ነው አዲስ አበባ ቦሌ ያያዙት። አማራ የለም ወይ አዲስ አበባ? አማርኛ ተናጋሪ የለም ወይ? ያንን ያህል ጥልቀት አሰውዬ የመጣው ሰው ነኝ። በ60ዎቹ የነበርኩ ሰው አይደለሁም። እኔ ገጠር ተወልጄ ያደኩ የህዝቤ መከራና ስቃይ ሲበዛ ተታግዬ በረሃ ወጥቼ የተታገልኩ መሳሪያ መቅጠም ተኮስ የምችል ሰው ነኝ እንጂ እንደዚህ ያሉ ወጣቶች ገና አማራ መሆናቸው የማያውቁ ዛሬ ዲዘልፉኝ ወይም አቶ አንለውም እንዲለውኝ አይደለም። ለሀገሬ ሳክሪፋይስ አድርጌ ወልቃይት አትሊስት በእጃችን እንዲገባ ሆኗል። እነዚህ ልጆች እኮ አልተወለዱም እኔ በምታገልበት they don't know nothing። አባት እናታቸው እንኳን አማራ መሆኑን አያውቅም ነበር ኢትዮጵያዊ መሆኑን እንደሚያውቁ። you cannot blame me for nothing። የማታውቁት ነገር የደረሰ በደል ስንት ወንድሞቼ ዘመዶቼ እንዳለቁ ሳታቅ ወያኔ ያወጣውን ህገ መንግስት
አብይ ቀዶ ከመጣል ጸረ አማራ የተጻፈው ህገ መንግስት አብይ አህመድ አስቀጥለዋለሁ ለአንድ ክልል ብሎ አመራሮችን የገደለ አብይ አህመድ ነው። አንዴ ይርታቀቋል አሁን መስመር እንደዚህ ነው ይጣጣጣሉ ይሰማል? አዎ ይሰማል። አሁን እንዲህ ያሉ ጽሁፎች በኢትዮጵያ እንዲህ ያሉ አሁን አንተ እንድትነግረን የምንፈልገውና ይርታቸው ይንቃጫ ተገባል። እሺ ቀጥል። የተረጋጋ ቦታ ላይ ብትሆን ጥሩ ነው። ለምን የያዝነው ትልቅ እንትን ስለሆነ ማለት ነው። በነገራችን ላይ አሁን ለገባንበት መስቀልቅል ራሱ የዳረጉ እንደዚህ ሾልኮ የሚመጡ ጽሁፎች ናቸው። ጸሐፊዎች ማንነታቸው ማይታወቁ ጸሐፊዎች በውስጥ ጉዳያችን እየገቡ ለዋለልኝ መኮንን የጻፈውን ጽሁፍ የምታስታውሱት ነው። በእንግሊዝኛ በአማርኛ ቃስ ዩኒቨርሲቲ ላይ ቀረበው ማለት ነው። ዛሬ ሁላችንም ልንባላበት ወይም ደግሞ ላትባሉበት ወይም የምትወዱትም የሚደግፉትም አላቸው። አሁን ድረስ ግን ላለንበት ሁኔታ የዳረግን ብዬ ማምንበት ማለት ነው። ጸሐፊው እሱ አይደለም። አሁንም ይሄ ጽሁፍ በአማርኛና በእንግሊዝኛ ተከሽኖ እንዲህ በአማረ መልኩ ተሰንዶ ሲቀርብ እኔ ዝም ብለው ተራ ሰዎች ናቸው ብዬ አላስብም። ዝም ብሎ እንደው አልፎ ያይ ሰዎች ናቸው የጻፉት ብዬ አልወስድም። ነው አሁን አቶ ይርታቸው ይሄን ጽሁፍ ስትጽፉ የአማራ ልጆችም እኮ ማወቅ አለባቸው። ምክንያቱም ስለነሱ ነው የምጽፉት። እነማን ናቸው የጻፉት? አሁን የተጠቀሰው ሰውዬ እዚህ መጨረሻ ላይ ያለው ሰውዬ ኢንጂነር ማረሸት ይመር የሚባለውን ምን ያህል የአማራ ህዝብ ያውቀዋል? ፖለቲካ ውስጥ ያለ ሰው ነው ወይስ የብዕር ስሙ ነው? ከነማን ጋር ሆናችሁ ጻፋችሁ? ይህ ብዙ ምሁራን ያሉበት ድርጅት ነው። እያንዳንዱ ገልጬ ለመናገር አልፈልግም፣ ግን ይህ እውነት ነው። የተገደሉ አምስት ሰዎች ድርጅቱ ስም የድርጅቱ ስማቸውን ጠቅሳቸዋል። ስማቸው ወይ የብዕር ስማቸው ከሆነ ኦኬ፣ በቃ የድርጅቱ ስም እያየው አይደለም እንዴ? ምን ሌላ እንትን አንድ ነገር ግን የተሳሳተ ሌላ ማኒፌስቶ አይታችሁ ከሆነ ይመር መሸሻ ማለት ነው። አማራ ነው። ኦኬ አማራ ነው። እሱ አማራ ነው ልትረን ይችላል። ግን ሰውየው ማን ነው? በምንድን ነው የሚታወቀው? ከዚህ በፊት ፖለቲካ ውስጥ የነበረ ሰው ነው። ኢንተርቪው ከራሱ እንድሰማ ነው የማደርግህ። አንተ ስልኩ ሰጥህና አንተ ኢንተርቪው አድርጎ በትግሉ ስለነበረ ነው የምነግርህ። የአማራ ልጆች ያውቁታል። ይሄን ሰው ያውቁታል። ማን ነው ይታወቃል እንዴ? እንደዚህ ምሁራን በሙሉ እኮ በሱ ስታንደር ያሉትን በሙሉ ያውቁታል። ዝም ብሎ ትናንትና የመጣ አይደለም። እንደዚህ ኩታራ አማራነታቸው የማይታወቁ የሚያወሩት ስድቡን ኩታራ ምናምን የሚለውን ተውና በፖለቲካ ቋንቋ ገለጽልኝ። አሁን እነዚህ ጸሐፊዎች የሚታወቁ ናቸው ወይ? ምክንያቱም አማርኛ የሚናገር ሁሉ ኢትዮጵያዊ አይደለም። አማርኛ የሚናገር ሁሉ አማራ ነው። ይህ ስማ ልንገርህ። እሺ በአጠቃላይ የሚተዋወቅ የአማራ ምሁራን በውጭ ያለው አንድ ሊያደርገን የሚችል ሀሳቡ በደንብ ከተረዱት አማራ እንደ አማራ በጋራ የሚያቆም እንጂ በደረሰን ግፍና መከራ ስቃይ ሁላችን ሰንዶ በአንድ ላይ ሊያቆመን የሚችል የኢትዮጵያ ሕዝብም ጎናችን የሚያስቆም ዝርዝር መረጃዎች አሉት። 1 እስከ 53 ድረስ እያንዳንዱ ዲቴል ይገልጽላል። ያቺ ፔጅ ብቻ ያያት አይደለም። ከነጻነት በኋላ ምን መደረግ እንዳለበት፣ መሰረተ ልማት እንዴት መቋቋም፣ እንደገና ብዙ ነገሮች እንዴት አድርጎ በአገሪቱ እንዴት አድርጎ ምን አይነት ስርዓት መተከል እንዳለበት ምን አይነት ስርዓት አንዴ ቆይና አስተካክዬ ልጠይቅና በፈለከው መንገድ ትገልጻለህ። አሁን ቢያንስ 5 ሰዎችን ልትነግረን ትችላለህ። አቶ እንትና በዚህ ፖለቲካ ፓርቲ ውስጥ የነበረ ከዚህ እስከዚህ ያገለገለ አሁን ነዋሪነቱ በዚህ የሆነ ኃላፊነት እንደወስዱ ነው። እንትና ወይዘሪት እንትና ሊቀመንበሩ ዶክተር አምባቸው ማለት ከኃይለ ሥላሴ ጀምሮ ሐኪም ዶክተር ነው። ብዙ ስራ የሰራ ለኢትዮጵያ ብዙ ያገለገለ 4 ልጆቹ ነው 3 ልጆቹ ዶክተሮች ናቸው እዚህ አሜሪካ። ሌሎቹም እንደዚህ በእነ ዶክተር ነጋሽ ያሉበት ሐኪም የሞያ ሐኪም ያሉ ሐኪሞች ናቸው። በአሜሪካ ስታንደርድ የሚሰሩ
ዶክተር አምባቸው ክሊኒክ የራሱ የነበረው አሁን ጡረታ ወጥቶ እንትን የሚል ብዙ በጎ አድራጎት የሚሰራ ነው። ስለዚህ ብዙ ሰዎች አሉበት። ብዙ ለወደፊቱ ትልቅ የኢትዮጵያ ዋና ምሰሶ ስርዓቱን ከወደቀው በኋላ የሚወድቅበት ምክንያትም አለው። በውስጥም በውጭም የተደራጀ ኃይል ነው። ስለዚህ ዲቴል እያንዳንዱ ልነግርህ አልችልም። ከአዲስ አበባ ጀምሮ እስከ አራቱ ማዕዘን የአማራ ምሁራን የትም ቦታ ኢትዮጵያ ውስጥ የኦሮሞ ምሁራን ያመኑበት በአማራ ግፍ፣ በደል፣ ስቃይ ይህ ነገር የአማራ ህዝብ ወደ ትግል እንደተወለደ የሚያምኑበት ብዙ መረጃዎች አብረን እንስራ የሚሉም አሉ። እኛ ግን የአማራ ትግል በአማራዎች ነው መታነጽ ያለበት። ምስጢር ማባከን ነው የሚሆነው እንጂ ብዙ ሐኪሞች ምርምር በጋራ የሚሰሩ ባካችሁ ከእናንተ አማራ ኢትዮጵያ እናድናት አብይ የተጫወተባት ነው የሚሉ ብዙ የኦሮሞ ምሁራንም አሉ። ግን መጨረሻው የኢትዮጵያ ጉዳይ ሲሆን በጋራ እንሰራለን። አሁን ግን ያለውን የአማራን ትግል ማጠናከርና በውጭም በዲፕሎማሲም ያለውን የተለያዩ ሰዎች ዩናይትድ ኔሽን ወይ አፍሪካ እየሄዱ እዚህ አሜሪካ ውስጥ ሄደው ምንድነው የሚለው የት አለ ማኒፌስቶአችሁ ዱ ዩ ሃቭ ኤኒ ፍኖተ ካርታ እያሉ ስለሚጠይቁ በተለያዩ ግለሰቦች እየሄደ ስለሆነ በፍኖተ ካርታ መልክ መቅረብ አለበት ብሎ የተወሰነ ነው። ዞሮ ይመጣል። እሺ አሁን እንዴት እንደምትረዱ እንደምትችሉ አላውቅም። እኔ ማንም አልፎያጅ ማንም አም ሶሪ ነኝ። ምክንያቱም እኔ እንደዚህ አዶን ኬር እኔ ለማንም እዚህ ህዝብ ላይ የቀለድክ ማንም ልትሞት አንድ ሐሙስ የቀረ ሰውዬ እየመጣ እዚህ የሆነ ነገር እየጻፍክ በህዝቦች መካከል ጥላቻ እየዘራ ከዚህ አዙሪት መች ነው የምንወጣው? ጎበዝ አሁን ይህን ዶክመንት ብለን እንደገና ይሄ በቃ ተሰንዷል። ህገ መንግስቱ ሲቀየር ነው ቴዲ አንዴ ችግር የለውም። አሁን የህዝብ ጋር ይፈትናል። ይሄ በህዝቦች መካከል እልቂት ይፈጥራል። የቀን ጉርሱን ለመፈለግ ደፋ ቀና የሚል ምስኪን ወይ ይታረዳል ወይ በቃ አካለ ስንኩል ይሆናል። ጸሐፊዎቹ አይታወቁም። ከዚህ በፊት በፖለቲካ የነበራቸው ተሳትፎ ምን እንደሆነ አይታወቅም። ጥጭስ ተመልከቱ ብቻ እንዴት ባለ ምክንያት እንዴት ባለ ነገር ስንባላ ይኖረን ህዝቦች እንደሆነ ትላንት በማናውቀው በተጻፈ ዋለልኝ መኮንን የተባለ ልጅ አንድም ቀን በእንግሊዝኛ ጽፎ ማቅ አዲስ አበባ ዩኒቨርሲቲ ቃሃስ ዩኒቨርሲቲ ለአዲስ ገቢ ተማሪዎች ጥናታዊ ጽሑፍ አቀረበ። በሙሉ እንግሊዝኛ የተጻፈ ማለት ነው። ከዛ ጊዜ ጀምሮ ስንባላ ነው የኖርነው። ዋለልኝ የት ነው የጻፈው? ኢቭን ዋለልኝ እንኳን ያነበበው ጽሑፍ ላይ እንኳን ኢትዮጵያ ውስጥ 20 ብሔር ብሔረሰቦች አሉ። ምን ያህል ብሔር ብሔረሰቦች እንኳን እንዳሉ ማቅ ልጅ ማለት ነው። ማክሲመም ከወሎና ከጅማ አካባቢ ሄዶ ከዛ ውጭ አይቶ ማቅ ሰው የአዲስ አበባን ነው የሚያውቀው። ከዛ ጊዜ ጀምሮ ዋለልኝ የጻፈው ጽሑፍ ተብሎ እንደ ትልልቅ መድረኮች ተዘጋጅተው ከዋለልኝ ጀርባ እነማን ናቸው ያሉት ሳናቅ ሳንጠይቅ ሳንመረምር አሁን ድረስ ደረሰ። አሁንም ከዚህ ውስጥ ደግሞ እንደዚህ ጸሐፊዎቹ እነማን እንደሆኑ አይታወቁም። እንደ ያለ ሰንደው ሰጥተውናል። እንደገና በዚህ ደግሞ ምን ያህል ርቀት ደግሞ እንደምንሄድ አስቡ። መች ነው ከእንደዚህ አይነት አዙሪት ውስጥ ወጥተን ፖለቲካችን ወደ ሀሳብ ፖለቲካ የምንገባው? እስከ መቼ ነው እነሱና እኛ እየተባባለን የምንባለው? ህዝብንና ህዝብን ማጋጠም ራሱ የጤነኝነት ነው ጎበዝ። ብትችል ፓርቲና ፓርቲ ነው ማገጣጠም ያለብህ እንጂ ኦሮሞና አማራን እንዴት ነው የምታጋጥመው? እንዴት ነው የኦሮሞን ህዝብ እንደ ህዝብ ጠላት አድርገህ የምትስለው? እንዴት ነው የአማራን ህዝብ እንደ ህዝብ ጠላት አድርገህ የምትነሳው? እንዴት ነው የትግራይን ህዝብ? እያንዳንዱ ኢትዮጵያዊ እዛ ምድር ላይ የህልውና ችግር ከሆነ ማንም ኢትዮጵያዊ ነገ ጠዋት ወጥቶ ማታ ስለመለሱ እርግጠኛ ባልሆነበት ሁኔታ ላይ ይሄ ምስኪን ህዝብ አሳዝናችሁ እዚህ ጋር የምታጋጥማቸው ጠላቶቻችን ከውስጥም ከውጭም ናቸው። በውስጥ በኩል የትግራይና ሌላው ደግሞ የእንትን ሁለት ህዝቦችን አንታጎኒስት አድርገህ አንታጎኒስትና ፕሮታጎኒስት ጠላትና አሳዳጅና ተሳዳጅ አድርገህ ስለ እንዴት ያለ ፖለቲካ ነው የምታሳኩት? እኔ አይገባኝም እኮ በተለይ በእድሜ ትንሽ የገፋችሁ ሰዎች እንዴት ነው ያለፋችሁበት እድሜ እንኳን ይህን ነገር ማያሳያችሁ? እኔ በጣም ይገርመኛል። እድሜያችሁ እንኳን ባያሳያችሁ የምትኖሩበት አካባቢ ይሄ ነገር ነውር እንደሆነ እንዴት አሳያችሁ? የምትኖሩበት አካባቢ ላይ ፖለቲካ እንዲህ ነው የሚሰራው? ኦኬ ሲመጣ እንትን ሀሳብ እንሰጣለን። ወደ አማራ ኪላ ልሄድ
አኪላ እያወራ ከሆነ ድምፅ አይሰማም። ድምፁ ይሰማችኋል? አኪላ ኦኬ፣ አሁን መታል። ኦኬ ይሰማል አሁን? ኦኬ አጌስ ይሰማል ብዬ አስባለሁ። ኔትወርኩ ቅድምም በወንድሞቻችን በናያና በኩል የተሰጡ ሀሳቦች አሉ። ያው እንደ አንድ ተቃዋሚ ኤኒቲንግ ማንም ይስራው ማንም ሰዎች እንደዚህ አይነት ሰዎች ተሳትፈዋል ምናምን በሚል የመቃወም ነገር ነው ያሳዩት ማለት ነው፣ ወይም እየሰማን የነበረው። ግን ቅድምም በተነሳው መልኩ እንደዚህ አይነት ዶክመንቶች ሲጻፍ ወይ ሲደራጅ አባላቶቹ ወይም እዚህ አፋባህ የተባለው ድርጅት ውስጥ በዚህ ድርጅት ውስጥ እንደ አባል ከተጠቀሱ አደረጃጀቶች ውስጥ ቢኮዝ የኮአሊሽን ድርጅት ነው የተለያዩ 13 ሰዎች ይኖረው እንጂ ግን የመጡበት 3 ሰው ሆነው የመጡበት የየራሱ እዞች አሉ። አንዱ እዝ ወይም አንዱ ማደረጃጀት ይሄ ጽሁፍ ተጽፎልናል የሚል አይደለም። በጽሁፉም ላይ የተጠቀሰው ሐሳብም ካሁን ካለ የፋኖ ትግል ጋር ቶታሊ የማይገናኝ ነው። ቢኮዝ በፋኖ ትግል በእስልምና እምነት ተከታዮች በብዛት አሉ፣ ከአመራርም ጭምር። እዛ ጋር ስለ እምነት የተነሳ ነገር አለ። በፕሮቴስታንትም እንደዚሁ የትኛውም የፋኖ አመራር በትግል ውስጥ ያለ ትግሉ እንደጀመረ አካባቢ የተለያዩ ንግግሮች ነበሩ። ግን ትግሉ አይ ቲንክ ከተጀመረ 3-4 ወር በኋላ ግን የትኛውም ፋኖ አደረጃጀት ውስጥ ያለ የትኛውም ግለሰብ እንደ ግለሰብ ባይዘው ይሄ አሁን አፋባ የሚባሉ ድርጅት ብቻ ሳይሆን ሌሎችን ጨምሮ አንዱም ታጋይ አሁን ያለውን ትግል ከህዝብ ጋር ኦሮሞ ህዝብ ወይ ትግሬ ህዝብን ታርጌት ያደረገ ነው ብሎ ተናግሮ ያውቃል። ስለዚህ አሁን የትኛውም ነገር እንግዲህ ያው አሁን ይሄንን ነገር ዝም ብለን እስቲ የሞራል ፍርድ ቤት ውስጥ ወስደን ብናስበው አንደኛው የጻፉ ሰዎች እዚህ መገኘት አለባቸው። እዚህም ባይገኙ የጻፉ ሰዎች መታወቅ አለባቸው። ሰው ዛት ሐሳባችን ቢያንስ የምንነጋገረውን ሰው ለማወቅ አንደኛው እሱ ነው። ሁለተኛ ከዚህ በፊት የምታደርገው አክሽን ነው የሚባለው። አንድ ሰው ተከሶ ወደ ፍርድ ቤት ቢቆም ያን ነገር አድርጌዋለሁ አላረገውም ለማለት መረጃ ስለማይኖር አሁንም ምንም መረጃ የለንም። እነዚህ ሰዎች አለመሆናቸውን እንጂ የፋኖ ሰዎች አለመሆናቸውን እንጂ መሆናቸውን የሚያሳይ ነገር የለም። ልትከስ የምትለው ሬፒቴሽኑ ምንድነው ነው። ያ ሰው ሬፒቴሽኑ ምንድነው ተብሎ ነው ቼክ የሚደረገው። የአማራ ፋኖ ሬፒቴሽኑ የሚታወቀው ከህዝብ ጋር ችግር እንደሌለበት ነው። በአማራ ክልል የኦሮሞ የትግራይ ሰዎች እንደ ህዝብ ይኖራሉ። የፋኖ አደረጃጀቶች አደጋ ይጣሉባቸው የለም። እንደውም የወታደር መሪዎች የቲፒኤልኤፍ የወታደር መሪዎችን ሳይቀር ከእስር ቤት ሰብሮ አስፈትቶ ወደ ትግራይ የላከው የዚሁ የፋኖ አደረጃጀት በዚህ ውስጥ አለ ተብሎ የሚታሰበው የፋኖ አደረጃጀት ነው። እንኳን ህዝቡን እኛውን ቲፒኤልኤፍ እንደ ጠላት ነው የምናየው። የተያዘ ሰው መለቀቅ አለበት ብለን አናምንም። እሱን እንኳን የለቀቀ ነው ያለው ፋኖ አደረጃጀቶች ማለት ነው። ወደ ኦሮሞም ስንመጣ ተመሳሳይ ነው። ስለዚህ መንግስት ራሱ የሰራውን ዶኪመንት የፋኖን ትግል ለማቆሸሽ ይሄ ባይዘው የመጀመሪያው ሳይሆን ከዚህ በፊት በፋኖ ስም የመንግስት ወታደሮችን ፋኖ የሚል ባጃጅ ይዞ አንዴ ቤቲ ማይክሽን ትዘጊዋለሽ። ታንክ ዩ። ከዚህ በፊት እንደምታስታውሱት በፋኖ ትግል ውስጥ በጣም ብዙ ፋኖ ነን ብለው አካባቢውን ሲዘርፉ ሲያሸብሩ የነበሩ ሰዎች በፋኖ ተይዘው ማንነታቸው ሲጣራ የትኛውም የፋኖ አባል ውስጥ ያልነበሩና በመንግስት ተልከው ህዝብ እንዲያሸብሩ የተላኩ በጣም ብዙ የተያዙ ሰዎች አሉ። የብልጽግና መንግስት እንደዚህ ዝቅ ያለ ስራዎችን በመስራት የመጀመሪያው ጊዜ አይደለም። ይሄንንም ፎር ሹር ሊጽፈው የሚችለው ያው ራሱ የብልጽግና ኃይል ነው። አንድም የአማራ ልጅ ግን
እንደዚህ አይነትን ዶክመንት መጥቶ አዎ የኛ ነው የአማራ ነው ብሎ ኮንፈርሜሽን አይሰጥም ወይም አልሰጠም። the only person ሰጥቷል ተብሎ የሚታሰበው ይርታቸው ነው። አቶ ይርታቸው ራሳቸው ከመንግስት ቀርቦ የነበሩ ሰው እንደነበሩ በፎቶ ተረጋግጧል። ጉዳዩንም ብዙ አላስተባበሉም። የታዩትም ደግሞ በጣም ሲኒየር ከሚባሉ የብልጽግና ሰዎች ጋር ነው ያለውን። እንግዲህ ኖርማል ሰው ሄዶ ለጥምቀት የሄደ ሰው ፎቶ ይነሳል ተብሎ ማሰብ አይቻልም። ቢኮዝ ኢትዮጵያ ውስጥ ያለ የዛሬ 2 ዓመት ያለውን የደህንነት ጉዳይ የሴኩሪቲ ጉዳይ እናውቀዋለን። ሴኩሪቲ ክሊራንስ የሌለው ሰው እነዚህ ሰዎች በሚገኙበት ቦታ ሁሉ አይገኝም። ስለዚህ አይዘር በጣም ለነዚህ አመራሮች ቅርብ የነበሩ ሰው ናቸው፣ ካልሆነም ሴኩሪቲ ክሊራንስ ሊያገኙ የቻሉት ለብልጽግና ቅርብ የነበሩ ሰው ናቸው። ኦኬ ሶ ይሄ አንዴ ቃል አኪላ ኦኬ ይሄ ሆን ተብሎ በመንግስት ተቀነባብሮ ወደ አማራ ትግል ላይ ፖለቲካ ይስሩ ብሎ የላካቸው ሰዎች አሉ፣ የራሳቸው ኢንተረስት ያላቸው። ከዛ መካከል ይርታቸው አንዱ ናቸው ብዬ ነው የማስበው። ምክንያቱም በአማራ ትግል ውስጥ የአማራን ትግል በማይመስል መልኩ ማንቀሳቀስ የመጀመሪያ ሰውን የተለመደ ስፔሻሊ በብአዴን ድርጅት ይሄንን ሲያደርግ ይሄ መጀመሪያው ጊዜ አይደለም። አንድ ሰው ግን የትኛውም ብሔር ባይዘው ይሄ እንደ አቋም ነው። የትኛውም ብሔር የትኛውም ግለሰብ ይሄ ጽሁፍ የፋኖ ነው ብሎ በግድ ለኔ ነው የተጻፈው ብሎ ማሰብ መብቱ ነው። እኛ ተጠያቂ መሆን አንችልም። የአማራ ታጋይ በዚህ ውስጥ ተጠያቂ ሊሆን አይችልም። ራስ ጽፈ ራስን መስደብ ይቻላል። ይሄ መጀመሪያው ጊዜ ግን አይደለም በኢትዮጵያ ፖለቲካ ውስጥ እንደዚህ አይነት ተራ ሴራ ሲደረግ። ስለዚህ ያመጡት ሰዎች መልሰው ራሳቸው ጸሐፊ ራሳቸው አልቃሽ ሆነው መታየታቸው የሚያስገርም ነገር ነው ለማለት ነው። ታንኪዩ ኦኬ። ሴራ ደግሞ ሲሆን ምን ሊያሳኩ ፈልገው በህዝብና በህዝብ መካከል እልቂት ፈጥረው የስልጣን ዘመናቸውን ለማራዘም አስበው ነው? ሴራውስ ምንድን ነው? አሁን ምንድን ነው የሚያሳኩት በዚህ? ወይስ እንደዚሁ ህዝብ ለህዝብ ሲተራረድ ደስ ስለሚላቸው ነው? አሁን የተለመደ ነው። ለምን ምርጫ መጥቷል። ከኤርትራ ጋር ያለ ሰጣ ገባ አለ። ፋኖን ቶታሊ ከዚህ ከሜዳው ላይ ማውጣት ያስፈልጋል። ስፔሻሊ ከኤርትራ ጋር ያለው ግጭት ላይ የአማራን ህዝብ ከጎኑ ለማሰለፍ ፋኖን እንደ መጥፎ ኃይል ማሳሉ አንደኛው ይጠቅማቸዋል። ኢቨን ለራሱ በኦሮሞ ህዝብን ብልጽግና እንዲከተለው። ብልጽግና የሚታወቀው ህዝብና ህዝብ መሀል ተንኮል በመስራት ነው። በዚህ አንድ ይችን ብዬ ልጨርስ። በዚህ አንድ የብልጽግና ደህንነት የነበረ ሰው የአማራን ልጆች ሲገል ምናምን የነበረ ራሱ ብልጽግና ስሮት፣ ነገር ግን ከዚህ በፊት የኢህአዴግ ደግሞ ደህንነት የነበረ ሰውና ቀጥሎም የብልጽግና ደህንነት ሆኖ የነበረ ሌተሮን የተለቀቀ ሰው በራሱ በቴሌቪዥናቸው ዶኪመንተሪ ሰውየው አሸባሪ ነው ብለው ከዚህ በፊት የኦነግ አሸባሪ ነው ምናምን ብለው ሰርተውበታል። ቀጥሎ ደግሞ የእስልምና ጽንፈኛ የእስልምና እንቅስቃሴ አካል ነው ተብሎ ሰውየውን በአጋጣሚ ሆኖ እምነቱ ሁላ እስልምና ያልሆነ ሰው ነው 3-4 ጊዜ ሰውየውን ብልጽግናና ኢህአዴግ ሰርቶበት እንደዚህ አይነት ቪዲዮዎች ፋይናሊ ያው ሰዎች አግኝተዋል። ሰው ይሄ የተለመደ ነው በህዝብና ህዝብ መካከል ችግር በመፍጠር አሁን ካለው የኤርትራ ጋር ያላቸውን ኢሹ ህዝብ እንዲከተላቸው ስፔሻሊ ኦሮሞና የትግራይ ህዝብ ከምርጫም ጋር በተገናኘ የተለመደ ነው። ታንኪዩ እሺ ዘራ ያዕቆብ አለ። ኦኬ ዘራ ያዕቆብ ስልክ ከገባበት ተመልሰ ዞሮ ሲመጣ ታወራላ። ወደ አያና እንሄዳለን ሰዓት ለመቆጠብ። እሺ አያና 7 ደቂቃ አለ። እሺ ቴዲ፣ እኔ አንዳንዴ ግራ ነው የሚገባኝ እውነት ለመነጋገር የምር ነው የምላችሁ። ከአንድ ዓለም ላይ የተፈጠርነን እስከሚያስብል ድረስ ከታች ያለው ሰው ግዴታ እዚህ ላይ መጥቶ ስክሪን ላይ ላርጅ እየተደረገ ስለማይቀመጥ ወይ ጺሙን አበጥሮ መጥቶ ስለማይታይ ሰው አይመስለን ይሆን? አእምሮ የሌለው ዝም ብሎ የምንነዳው ምን እንደሚመስለንም አላውቅም። ቢኮዝ የሚታይ ነገር እኮ ነው። አቶ ኤርታቸው እኮ ግልጽ አድርገው ነገሯችሁ። እናንተ ዳይፐር ውስጥ እየዋኛችሁ ገና ቤተሰቦቻችሁ አማራ ናችሁ ሲባሉ ተወኝ ኢትዮጵያዊ ነኝ በሚሉ ዘመን እኔ የምታገል ሰው ነበርኩ። ፎቶ ላይ የምታሳዩትን እኔ 20 ቀን ቤት አላደርኩም። እዛ አሁን የጠሯቸው ስም ዝርዝር የመሪ የሆኑትን
ሰዎች ጦርነቱ ከመጀመሩ በፊት ሳደራጅ ነበረ። ይሄ ፖለቲካ ጥያቄ የተመለሰ አይደለም፣ ወደ ትጥቅ ትግል ያነሳሳው አካል ነው። ይሄ አካል ነው ሜሪላንድ እና ቨርጂኒያ ላይ የጋላን መንግስት ከአባታችን ከምኒልክ ቤተመንግስት እናወጣለን ቅድም አኪላ የሚለው ማለት ነው። መጀመሪያ ላይ ነበር የሚባለው ቋንቋ መሬት የሚባል የነበረው አብሮ ማያኗኑር ሀገር የሚያፈርስ ፖለቲካ ይሄ አካል ነበር ይሰራ የነበረው። እሱን አደራጅተን የመጣ ነው። አሁንም ያወጡ ሰዎች በእናንተ ደረጃ ያሉ ሰዎች አይደሉም። እናንተ ቲክታክ ላይ ያላችሁ ሰዎች ናቸው። እናንተ ወጣቶች ናቸው። ይሄ ሽማግሌዎች፣ ዶክተሮች፣ ሌቨሬጅ ያላቸው ሰዎች፣ ቀደም ብለው ጉዳዩን አብስለው የሚሰሩ ሰዎች ያሉበት ነገር ነው። ትስስራቸው ከማን እንደሆነ አሁን አማራ ስትሮንግ ቅድም ሲናገር እንዴት እኔ በጣም አጸይፎኛል። ቢኮዝ እንደገና መልሶ መደንፋት ማለት ነው። እንትን ብትሉ እዚህ ምናምን አይሻ ሁሉ አለ ትርክት ማን ሰርቶ እንደሚሰጠው እንኳን የማያውቅ ብዙ ሰው ከሞተ በአመቱ የሚረሳ የራሱን ሆድና እዚች ጋር የቀረበችለትን ነገር በላይ ማሰብ የማይችል እየሆነ ተቸግረናል። ሚዲያ ላይ ሰው መሳይ በሸንጎ ወንበር መልተን መቀመጥ ብቻ ሳይሆን እንዴት ነው የሚታሰበው? ማን ነው ተጠቃሚ? ቴዲ ጥያቄ ጠይቃል። ጥሩ ጥያቄ። ማን ነው የሚጠቀመው? እዚህ ጋር በመናቦካው ነገር ሰማይ ቢወድቅ አናቴ ላይ የሚወድቀው ብቻ ነው የሚወድቅ። ሰማይ ወደቀ ማለት ምድር ሁሉ ጠፋች ማለት ነው። ስለዚህ የሚጨነቀው አናቱ ላይ የምትወድቀው ብቻ ነው። አማራ ስትሆን ሰማዩ ወድቆ ዓለም ሁሉ እየጠፋ የኔ ጭንቅላት ላይ ብቻ ምን አይነት እንትን የሆነ ዲስትራክቲቭ የሆነ ጠባብ አስተሳሰብ እንደሆነ እንዴ! ሰማይ ለምን ይወድቃል? እንኳን ሰማይና የማይሆን ዝናብ ራሱ ህዝቤ ላይ እንዲወድቅ አልፈልግም ነው መባል ያለበት። እኔ እዚህ ቁጭ ብዬ በመወጣውጣው ማንም ሰማይ ቢወድቅ አንተ ላይ ምን ይወድቃል? ምንም አይወድቅ። አንተ እኮ ሌላ ሰማይ ነው ያለው። ዩሮፕ አሜሪካ ተደብቀ ቫዝሊን እየቀያየርክ እየተቀባ የራስህን ማንነት የምትንከባከብ ሰው ነህ። ደሃ ገበሬ ባዶ እግሩን የሚሄድ ላይ ነው የሚወድቀው። ኦሮሞ ላይ፣ አማራው ላይ፣ ተጋሩ ላይ፣ ወላይታው፣ ሲዳማው ላይ ነው ሀገር የሚወድቀው። ሶ ትንሽ ከዚህ አልፈን ፕሪዘርቭ የሚያደርግ ነገር ለምን አንነጋገርም? ዝም ብሎ ለመሰዳደብ ለምንትን ለመኮነ ኮሜንት ላይ እኮ ቃላ ስንባል ነው የምንለው። ችግር የለም እኮ ይሄ አስተሳሰብ እኮ ገና ያልወጣ እኔ የሚል ምንም ክብር የሌለው ምንም አንደርስታንዲንግ የሌለው ሀገር እንዴት ወደፊት እንደምትሄድ የማያውቅ እኮ ብዙ ሰው አለ። አትሊስት ወደ መድረክ ስንመጣል ትንሽ ለምን ራሳችን ሰፕሬት አናደርግም? በማኒፌስቶ ደረጃ እንዲያን ነገር ሲጻፍ ነው ይሄ አይወክለኝም። እኔ ህዝቤን ጥያቄውን ኢንትረስቱን ነው እንጂ ማስከብረው የሌላ ህዝብ ጠላት አድርጌ መሳል አልፈልግም። የሚወድቀው ሰማይ ህዝቤ ላይ ነው የሚወድቀው። ራሱን ፕሮቴክት የሚያደርግበት መንገድ የሌለው እንዴት ነው ዲፌንድ የምታደርገው? እንዴ እኔ የኦሮሞ ህዝብ ላይ እንዲያንን ነገር የሚያመጣ ወቅጬ ነው አሳልፌ የምሰጥህ በለው ብዬ እንዴ ምን አገባኝ ስለሱ? እዚህ በጡረታው ዶክተር ነበረ፣ ጡረታ ወጣ፣ ጡረታውን ተቀበለው ምን አገባኝ? ደሃ በልቶ እንኳን ያልጠገበ ወንድሜ ላይ እንትን እሳት የሚያመጣ አቶ ይርታቸው አንዳንድ የኦሮሞዎች ምናምኖች አሉ። አሁንም አናጋልጣቸውም ብለን እነ ጀዋርን ነው የምትሉት። 15 ሆነው መጥተው እዚህ ሚዲያ ሰልፍ እናደርጋለን መንግስት ጥላችሁ አካፍሉን የሚሏችሁን ነው የምትሉት። እናውቃለን። ፕሮጀክቱ ዋናው የፕሮጀክቱ ስፖንሰር ሻቢያ ነው። ከመጀመሪያውም የሻቢያ ነው። ይሄ የአይሻ የሚባለው ሁለተኛ አማራሉን የሚባል ነገር ሲወጣ አጥንተን ሚዲያውን ዋናውን ሚዲያውን ያንን ሚዲያ ያመጣው ሐሰን የሚባል ሻቢያ የሆነ ሰውዬ ነው። ይሄ ነገር 1000 የሻቢያ ወታደሮች ወደ ወለጋ ሄዱ ሲባል ኧረ ጠርጥሩ። ይሄ ነገር እነኚህ ሰዎች አላማቸው ኢትዮጵያ ውስጥ ብሔር ብሔረሰቦች ተጣልተው የሚጠፋፉ ካልሆኑ ጠንካራ ይሆናሉ። ፕሮጀክታቸው ዘላቂ ፕሮጀክታቸው 30-40 ዓመት እየሰሩ ያሉት ኢትዮጵያን በብሔር መከፋፈል፣ ማጣላት፣ ማጋጨት ነው። አንድ ሀገር እንዳይኖራቸው እናርግ ነው። እዚህ ትራፕ ውስጥ ወድቃቸዋል ሲባል አንተ ጋር ለአንተ ኦሮሞ ኦኬ። እንግዲህ መሬት ላይ እኮ ካንተ ማህይምነት እኩል የሚሻማ ከጨረቃ ላይ ማህይምነቱ የሚታይ እኮ ብዙ አለ። እቺን የወሰድኳት ከዩሪ ነው። ማህይምነቱ ከጨረቃ ላይ የሚታይ አለ፣ እኔም ጋር አለ፣ ከሁሉም ብሔር ውስጥ አለ። ለሱ ጩቤ ሰጥቼ ነገር ሰጥቼ መርዝ ሞልቼው ማጋደል ሀገር ያፈርሳል፣ ይጎዳል ህዝብ። ለምን ከዚህ አንቆጠብም ሲባል የባስ ድንፋታ፣ የባስ ገዳይ ምናምን ገዳይ የሚባል ነገር እንዴ! አማራ ክልል ውስጥ ባለፈው 2 ዓመት ስንት ሰው ነው የሞተው? መሬት ማትደብቀው እኮ ሆነ ክርፋቱ። አስክሬን በየሜዳው ወደቀ እኮ። ከዛ ውስጥ ገዳዩ ማን ነው ብለህ እኮ ማጣራት ትችላለህ። ይነግሩሃል ቤተሰቦች። እርስ በራሱ ታጥቆ ራሱ የሚራመደው እኮ እየተገዳደለ ነው። 30 ሺህ ረሸንኩኝ በሳት አቃጥልሃለሁ እየተባባልክ እኮ።
እና የትኛውን የፖለቲካ ጥራት ያለው የትኛውን እንደሆነ ያኩልላል ስልክ ደውሎ ልጄ እንትን ስላለ ተረት ለልጆቻችሁ ንገሩ። ሰዓት ዳር አስቀምጣችሁ ህፃናት አይደለም እውነቱን እናውቀዋለን። መምህራንን ጭምር የሚገድል እርስ በርሱ የሚገዳደል ኃይል ነው ያለው። this is not specific የአማራ ክልል ላይ ብቻ አይደለም ኦሮሚያ ውስጥ ያለው ይሄው ነው። በብሔርና በዘር ተከፋፍለ እዛ ላይ ብቻ ፎከስ ያደረገ ፖለቲካ ከመስራት እንውጣ፣ በጋራ የጋራ ጥያቄዎች እንመልስ፣ ሀገር ይኑረን ሲባል የሻዕቢያ መልእክተኝነት ማጣቀሻ አድርገህ ደግሞ ኦሮሞ አለ እኮ እዛ ጋር የለም ኦሮሞ አይደለም ውሰደው እንደፈለግ አንተም ጋር ያለው አማራ አይደለም። የአማራ ኢንትረስት ኦሮሞን መጥላት ኦሮሞን ማጥፋት አይደለም። የኦሮሞ ኢንትረስት አማራን ማጥፋት አይደለም። ፍትህ ነው፣ ጀስቲስ ነው፣ ርትህ ነው፣ እኩልነት ነው፣ ራስን በራስ ማስተዳደር ነው፣ የጋራ ተጠቃሚነት ነው፣ የጋራ ሀገር ነው። ይሄ ነው ፍላጎቱ፣ የህዝባችን ፍላጎት። ሚዲያ ላይ እዚህ መተህ እኔን በማሳነት አንተን በማሳነስ የሚሰራው ፖለቲካ ዲስአድቫንቴጀስ ነው። መሬት ላለ ሰው አይ ሰማይ ቢወድቅ የሚወድቀው ራስ አይወድቅብህም። አንተማ ሸሽተህ እኮ እንደ አይጥ ተሽሎክልከህ ከሀገር ወጥተህ የፈረንጅ ቺዝ እየለቀምክ ነው የምትኖረው። የሚወድቀው መሬት ያለው ሀገሩ ላይ ያለው ህዝብ ነውና እሱን እናስብ። ያው አቶ ኤርታቸው የተናገሩት ነገር ምንም የሚቀባባ ምናምን አይደለም። ዶክመንቱ ሊካርጎ ነገሩ አፋባሃ ነው። መሬት ላይ ያሉ ሰዎች እንደ አፋባሃ ድርጅት መሰለኝ እኮ። ለምንድነው አማራ ስትሮንግ እና አኪላ ለአፋባሃ መግለጫ የሚሰጡት? ለምንድነው ዩሪ መግለጫ የሚሰጠው? ሞሽ ለምንድነው የሚሰጡት? 13 መሪ ያለው ከ13ቱ ደቀ መዛሙርት አንዱ እንኳን ተነስቶ ጌታ ሆይ አይልም እንዴ? የታል መግለጫው? መቼ ይሄንን ተቃወሙ? ትንፍሽ ያለ ሰው አለ? ለረባ ላረባው ወጥ ሲሰሩ ሁሉ ፎቶ ተነስቶ የሚለጥፉብን ሰዎች አንድ ነገር ተናግረዋል? አልተናገሩም። ቢኮዝ ሻዕቢያ ድሽቃ ሰጥሃለሁ፣ ቀለብ ሰጥሃለሁ፣ ዝኪኒ ሰፍርልሃለሁ፣ ሀገርህን ትሰጠኛለህ ብሎ ያስማማው አካል ነው እየደገፍክ ያለው። የአማራ ህዝብ ኢንትረስት እጁ ላይ የለም። ይሄን ግልጹን ተነጋግረን ነው ወደፊት መሄድ ያለብን። አይ አንተንተን ስለሆንክ ብልጽግና እኔ እንደዚህ እንዲያወራ የሚፈልግ ይመስላል። የብልጽግና ስታስበው እንዲህ አይነት ኮንቨርሴሽን ነው የምናደርገው። የራሱ ኢንትረስት አለው። መንግስት እኮ ነው ስልጣንን ማስጠበቅ ኢንትረስት አለው። እኔ የማወራው ከህዝብና ከሀገር አንፃር ነው። አይዋጥልኝ ምንድነው የራሱ ጉዳይ ነው። at the end of the day ለህዝባችን ኢንትረስት የምናስብ ከሆነ እንዲህ አይነት ኋላ ቀር የሆነ አስተሳሰብ ያለበትን ነገር በጋራ የማውገዝ ነገር መለማመድ መቻል አለብን። በኦሮሞ ላይ ታርጌት ያደረጉ አካላት ያወጡት ነገር ነው። ይሄ ደግሞ የሻዕቢያ እጅ አለበት። ታምኑት እንደሆነ እመኑ፣ ካለበለዚያ የራሳችሁ ድል ነው ላለው። ቴንክ ዩ። እሺ ቴንክ ዩ። ከአያና ቀጥሎ እዚህ አካባቢ ጋር የላካችሁ ሰዎች ኦኬ፣ ወደ አማራ ስትሮንግ እንሄዳለን። እሺ ታንክ ዩ ቴዲ። አይቼ ነገር ነው የምናወራው፣ ግን የሚያመን ነገር በጣም ይለያያል እና አያናን ረፍት የሚነሳው ነገር ተረኝነታቸውን በፈለጉት ሰዓት ሲፈልጉ ናዝሬት ሲፈልጉ ሶደሬ ሲፈልጉ ወሬቨር መሄድ በሚፈልጉበት በቃ በነፃነት ማድረግ አለመቻላቸው ነው ለእነሱ የሚጨንቃቸው። እኔ ደግሞ ለምታገልለት ህዝብ ደግሞ የሚጨንቀኝ ወጥቶ መግባት፣ እንደ ሰው ተከብሮ መኖር፣ ሁለተኛ ዜጋ ሆኖ አለመኖር ነው። ለሌላውም የኢትዮጵያ ህዝብ ላይ ያለው ጭንቀት ይሄ ነው። ለዚህ ነው በዚህ መንግስት የደነቆሩ ሰዎች ምንም ነገር ብትላቸው አይሰሙም። ያንተን መከራ ያንተን ችግር ለመስማት ሬዲ አይደሉም። ምቾታቸው ይዛባል። ስለዚህ አይናቸውን ጨፍነው የፈለጉትን ስትፈልግ ችዝን የገመጥክ ይልሃል፣ ስትፈልግ በርገርህን እየበላ ይላል። ይሄ ድሮ በቃ የቲፒኤልኤፍ የመታገያ አጀንዳ ነበረ። በርገር እየበሉ በሩቅ ሆነው ይጮሃሉ ምናምን ይሉ ነበረ። ግን እንደሱ አይደለም ወገኔ። አንተ አንድ ዝም ብሎ ቅድም እንዳልኩት ማንነታቸው እንኳን የማይታወቅ አብዛኛው አማራ ማንነታቸውን የማያውቃቸው ሰዎች የጻፉት ማኒፌስቶን ያሳሰበህ። እኔ እኮ በህገ መንግስት ወንጀለኛ ተብሎ ስለተፈረደ ህዝብ እኮ ነው እያወራ ያለሁት። ቅድም እኮ ስናገር እየተናገርኩ ያለሁት ነፍጠኛ የሚለው ቃል ለእኔ ምርቃት አይደለም፣ ስድብ ነው። ነፍጠኝነት የመገደያ አጀንዳ ነው፣ የፖለቲካ ፕሮግራም ነው። ሰፋሪነት፣ ተሳዳጅነት ኦሮሚያ በሚባል በፈለጉት በእጃቸው ልክ መትረው በወሰዱት የኛ ብቻ ብለው በሚጠሩት ክልል ውስጥ የሚኖረውን አማራ ስቴትለስ ያደረጉት they don't care
ቪሸስ በጣም ቪሸስ የሆነ ፋሽስቲክ የሆነ አስተሳሰብ ማለት ነው። ይሄ አስተሳሰብ መጥቶ የሆኑ ሰዎች እንደዚህ ብለው ጽፈዋል። አሰፋ ጀለታ የሚባል ፕሮፌሰር እኮ አማሮች ቅኝ ገዝተዋል ኦሮሚያን ብለው እኮ ይጽፏል እኮ አትመውታል። የኦሮሚያ ስተዲስ አሶሲዬሽን የሚመራው እና የኦሮሚያ የብሬን ፓወሩ ያለው የአካዳሚሻን ስብስብ ነው ይሄንን ያለው። ይሄ እንግዲህ አካዳሚክ ጆርናል ላይ ሁሉ የታተመ ነገር ነው። የአማራን እንደ ህዝብ የመሳደድን ፕሮጀክት በየጊዜው ሪቫይዝ እያደረጉ የሚያጸድቁ ሰዎች ናቸው። እዚህ መጥተው ስለ ትግል ስልት የሚነግሩን፣ ስለ አብሮ መኖር የሚሰብኩን። አብሮ መኖር ማለት ለእነዚህ ሰዎች ማለት ነው እኛ በምንፈቅድላችሁ ልክ ሳትበጠብጡን ኑሩ ማለት ነው። እኩል መሆን ማለት አይደለም። እኩልነት ከጠየቅማ አንተ የበላይ እንደሆንክ ነው የሚሰማቸው። እኩልነት መጠየቅ በህገ መንግስቱ አብረን የስልጣን ተካፋይ እንሆን ማለት አገሩ የጋራችን ስለሆነ እናንተ የፖለቲካ ውክልና እንዳላችሁ እኛም የፖለቲካ ውክልና ይኖረን እናንተ ኦሮሚያ በምትሉት ክልል ውስጥ ብለመጠየቅ ያ የበላይነት ነው። አይቀበሉም። እሱም እንደዚህ አይነት አመለካከት ይዘህ መጥተህ እንትን ስትል ሞራሊ ባንክራፕትድ ከሆነ ግራውንድ ስለምትመጣ የምትለው ነገር ውሃ ያነሳም ነው እያልኩ ያለሁት። በዚህ ላይ ደግሞ አገር የመፍረስን እንደ ማስፈራሪያ ይዘው አትምጣ። ኦልሬዲ እያፈረሳችሁት ነው ያላችሁት። ኦልሬዲ ለንጮ ለታ እኮ ነገረን እኮ we have to deconstruct ኢትዮጵያ to reconstruct ኦሮሚያ እኮ ተብለናል እኮ አይደል? በአደባባይ እኮ የተነገረን እኮ ደም የሚፈሰው ሀገር እያዋደድን ስለሆነ ነው እኮ ተብሎ ተነግሮናል እኮ። 11 ምናምን የሚሆኑ የፖለቲካ ፓርቲዎች እኮ ኤሌሊ ሆቴል ከ4 ኪሎ ዎኪንግ ዲስታንስ ቁጭ ብለው ኦሮሚያን ሀገር እናረጋለን፣ ኦነግ ሸኔን የእኛ መከላከያ ሰራዊት እናረጋለን ብለዋል እኮ። ስለዚህ አሁን አቶ ኤርታቸው የሚባሉ በቃ እድሜ ልክሳቸው እንዳሉት እድሜ ልካቸውን በቃ በገባቸው ልክ ሲነሱ ሲወጡ ሲወርዱ አሁንም እዚህ ሲያትል ኑሯቸውን ለማሸነፍ ደፋ ቀና የሚሉ ሰው ከሆኑ ምሁራኖች ጋር ተሰብስበው በቃ የሆነን ጽሁፍ ሲበዙ ኤክሳይትድ ሆነው ይዘውት መጡ። እኔ የጻፉትን ሰዎች በቃ መናገር ያስፈልገው እንጂ አውቃቸዋለሁ። አንዳንዶቹ ጋር አብሬ ሁሉ እንትን ብያቃለሁ። ግን አሁን ካለው ፖለቲካ ነባሪ የፖለቲካ ሁኔታ ጋር የተፋቱ ናቸው። በቃ አንደርስታንድ አያደርጉትም አጠቃላይ እንትኑን እና ለዚህ ነው ይሄን አያሳስበኝም። ግን ይሄ የሚያሳይ ግን የብልጽግና ሰዎች ከዚህ አጀንዳ አገኘን ብለው በዚህ ልክ መጥቶ አያና ሱፉን ግጥም አድርጎ ለብሶ መጥቶ በቃ ሊነግር ይፈልጋል። በቃ እናንተ እንደዚህ በጥላቻ ምናምን ስርዓቱ በጥላቻ ላይ የተገነባ ነው ወዳጄ። ራሱ አሁን ያለው ኢትዮጵያ ውስጥ የሚንቀሳቀሰው ስርዓት አዲስ አበባ ውስጥ ከፍተኛ የኦሮሞ ጥላቻ አለ ብሎ ሲነግርህ እኮ አብይ አህመድ ምንድን ነው እያለ ያለው? አዲስ አበባ ውስጥ ኦሮሚያ የተለየ ጥቅም ያስፈልገዋል እያለ እኮ ነው። ሌላውን ሁለተኛ ዜጋ እያደረገልህ እኮ ነው ያለው። ይህን ስርዓት የሚያራምድ ይህን ስርዓት የሚደግፍ እንደገና መጥቶ ደግሞ በላይ ቁጭ ብለው ጭራሽ ጋዝ ላይት ሊያደርግ ሲሞክር ይሄ ኤቪደንስ የሆነ የታየ የሚዳሰሰውን እውነት ልክ አብይ አህመድ እንደሚለን አለ አይደል? ኢትዮጵያ ውስጥ ሚራክል ተፈጥሯል፣ ኢትዮጵያ ውስጥ ያለው ልማት ሚራክል ነው እንዳለን እንደሱ አይነት ነገር ነው እየሰማን ያለ ነው። ስለዚህ እናንተ ይሄንን ማኒፌስቶ ለመተቸት የመጨረሻው መስመር ላይ የምትሰለፉ ናቸው። ከተቻችሁ ኦኬ፣ ይህን ማኒፌስቶ እንዲያው ሌላው የደቡብ ህዝብ ቢተች፣ አፋሮች ቢተቹ፣ ሶማሌዎቹ ቢተቹ፣ ሌላው ቢተች፣ እሺ አፓርታይድ የሆነ ኮንስቲትዩሽን እኮ ነው ያለው ኦሮሚያ የሚባለው ክልል ውስጥ እኮ። ኦሮሚያ ውስጥ 20% ሌሎች ብሔር ብሔረሰቦች ይኖራሉ ብሎ በሴንትራል ስታቲስቲክስ አውቶሪቲ ያለው ክልል ግን የስልጣን ባለቤቱና በፌዴሬሽን ምክር ቤት ብቸኛ ተወካይ ኦሮሞ የሚባለው ብሔረሰብ ነው ሲልክ 20% የሚሆነውን ህዝብ ስቴትለስ ፓወርለስ ማድረግ እኮ ነው። የስልቀጣ ስራ እኮ ነው እየተሰራ ያለው። ስለዚህ ማን ነው መጨነቅ ያለበት? ማን ነው መፍራት ያለበት? ማን ነው መስጋት ያለበት? አማራው ነው የሚያሰጋው? እንዲህ ራንደምሊ ከፋኖ ጋር ምንም አይነት ግንኙነት የላቸው። አሁን ጋሽ ተታቸው ቅድም ሲናገር እንትና ጋር ከፋኖቹ ጋር ተገናኝቶ ከፋኖቹ ጋር መገናኝ ሰው የለም። ቅድም እኮ ነፃነት ነገርህ እኮ ፋኖቹ ጋር ደውዬ እንደዚህ ብዬ ምናምን ይልሃል። እዚህ ጋር ቁጭ ብሎ አንዱ ምክንያቱም የፋኖ ትግል የህዝብ ትግል ነው። የህዝብ ትግል ነው ሲባል እኔ የማውቃቸው ፋኖች አሉ ማለት ነው። አማራ ኪላ የሚያውቃቸው ፋኖች አሉ፣ ሞሽ የሚያውቃቸው ፋኖች አሉ። ደውለው ሊነጋገሩ ይችላሉ ማለት ወንድሞቻቸው ስለሆኑ ማለት ነው። ስለዚህ አቶ ኤርታቸው መገናኘታቸው የፋኖን ትግል ለመጠምዘዝ አቅም አላቸው ማለት አይደለም። ወይም ደግሞ ያ ፓወሩ አላቸው ወይም ብሬን ፓወሩ ኑሯቸው እነሱን ኮንቪንስ አድርገው አይዲዮሎጂውን ኤክስፕሌን አድርገውላቸው አግባብተው ቀረጹት ማለት አይደለም። ግን ይችን ነገር እንትን ለማድረግ የብልጽግና የካድሬ ሰራዊት ምን ያህል እየተጋጋጠ ነው። ስለዚህ
አሁን ኢትዮጵያ ውስጥ ያለው ችግር ወይም ደግሞ አሁን ይሄ እንደ ሀገር መኖር አቃተን እንደዚህ ምናምን የሚባለው ነገር ከእንዲህ አይነት አስተሳሰቦች የሚመነጭ አይደለም፣ ካለው ስርዓት የሚመነጭ አሁን ይሄ በዚህ የሆኑ ሰዎች ተሰባስበው ማኒፌስቶ ጽፈው ምናምን መጡ ከሚለው የመነጫ ኦልሬዲ ያንን በደንብ በተቀናጀ መልኩ በህገ መንግስት በምንጸድቆ መሬት ላይ ያለው ስርዓት እያሳደደን እያለ የሆኑ ሰዎችን ቅድም እንዳልኩት ተሰባስበው በቃ ዝም ብለው ከዋትሳፕ ግሩፕ ጀምረው ኢትስ ዋትሳፕ ግሩፕ ትረስት ሚ ድርጅት እንደዚህ አይነት ድርጅት የለም ካለ ይሄው እኔ በጋሽ ሽርታቸው ፊት እኔ $500 ሰጣለሁ። እሺ ጋሽ ሽርታቸው የድርጅቱን ላይሰንስ ካሳየ እዚህ ላይ ቴዲ ቤት ታንክ ዩ እንደሌለ ስለማቀረብ እዚህ ሰው የዋትሳፕ ግሩፕ ነው። ታንክ ዩ እሺ ቴንክ ዩ አማራ ስትሮንግ ሞሼ ነው አይደል? አዎ ቴዳ ቅርታ እድል ብትሰጠኝና ስራ ስለምገባ ቆይ አይ በሰዓት ነው። ኦኬ ከፈከርክልኝ ኢትዮ ላቭ በተራ ነው። አዲስ ነህ መሰለኝ በተራ ነው የምናወራው። ግን እንዳካሄድ አቶ ይርታቸው 500 ብር ይፈልጋሉ እያሉ ነው አላቸው። ሳይኮን 500 ብር አለ። አያና ግማሹን ብጋራህ ልትል ነው። ተነጋግረው ሊበሉ ነው። አይ የደከሙበትን እሺ ልቀጥል። ቴዲ ሜቢ ተራውም የኔ ይመስለኛል፣ ግን ሜቢ አገር ስላለው ሰዓት ስለሄደ ኢትዮ አይደለም እኔ ስታወራ እየሰማሁ ነው። ትንሽ ስርዓት ያለው ውይይት ስለሆነ የምናደርገው በጣም የምትቸኩሉ ሰዎች ካላችሁ ምንም ማድረግ አልችልም። ስራ አሳልፌ ልሰጣችሁ አልችልም። በተራ በቀደም ተከተል ስለሚሄድ ማለት ነውና ወይ የምታደርጉትን አድርጋችሁ ተመልሳችሁ ትመጣላችሁ። በተረፈ መጠበቅ አለባችሁ ተራችሁ። ምንም ማድረግ አልችልም። ከዛ ከሞሼ ቀጥሎ ወደ ኢትዮ ላቭ ከዛ ሜልና እንሰማና ለአቶ ይርታቸው እድል ሰጣሉ። ከዚህ በኋላ ሁለት ዙር ማክሲመም ካወራን በኋላ እንሰናበታለን። እሺ ሞሼ ሰላም ቴዲ፣ ሰላም ብያለሁ ሁላችሁንም እዚህ ያላችሁትን አለው። እግዚአብሔር ይመስገን። ትንሽ ነገር እናወራ። አንኤክስፔክትድ ነው ግን ደግሞ በሌላ መንገድ የሚጠበቅ ነው። አዝናለሁ ለጋሽ ይርታቸው። ጋሽ ይርታቸው የትሮይ ፈረስ በግሪክኛ በአማርኛ ደግሞ የጦስ ዶሮ ሆነው ነው የመጡት። የላከውን ማን እንደላከው እንዴት እንደሆነ በደንብ አድርገን ሴራውን እንገጣጥመዋለሁ። ቀናት ነው ያው የሚያስፈልገው ጅምሩም ስላለ ቅድም እርስዎ እየተጠየቁበት የነበረው አንድ ቤት ሮም ውስጥ አነስ ያለ ሮም ውስጥ አይቻለሁ። ሰነዱን አሁን ነው የተላከልኝ፣ በደንብ አነበዋለሁ። እዛ ላይ የሰዎቹንም ስም ዝርዝር እያየው ነበረ። እዛ ላይ የተቀመጡት ሰዎች እርስ በርስ እንኳን መግባባት የማይችሉ አንዳንዶቹ የአንድ ክልልን አደረጃጀት ሲፈጥሩ የነበሩ፣ ሌሎኞቹ የሌላ ክልል አደረጃጀትን ለማዋቀር ሲለፉ የነበሩ ጭራሽ በዓላማ አንድ ሊሆኑ የማይችሉ ሰዎች ተሰብስበው የሆነ ድርጅት መስርተው የሆነ ማኒፌስቶ አዘጋጅተው መጥተዋል። ስለዚህ ክሯን በደንብ አድርገን ጎትተን 4 ኪሎ እናደርሳታለን። ችግር የለውም እሱ። ግን አንድ የሎጂክ ጥያቄ ለእነ አያና መጠየቅ። አያና ሲሳይ እንዳለው እዚህ ጋር አሁን መተህ ስትል እንዲህ የምታወራው ነገር እውነት ለመሆኑ እንኳን ትንሽ ማስረጃ ቢሆን ማድረግ የነበረብህ ከኢትዮጵያ ውጭ የሚኖሩ በመንግስት በጀት አገር ቤት ገብተው አዲስ አበባ ላይ ተቀምጠው የኢትዮጵያን መከላከያ ሰራዊት ቦኔት ቀይ ቦኔት አድርገው በመንግስት ተመርተው የክብር እውቅና ተሰጥቷቸው ብሔር ብሔረሰቦችን ጥንብና ግም እያሉ የሚሳደቡ ቴሌቪዥን ላይ ጭምር እየቀረቡ የሚኖሩ ሰዎችን ከመንግስት ጋር ንክኪ ያላቸውን በቀጥታ ጥበቃ የሚደረግላቸውን ሰዎች አንድ ቀን ተሰሚነትህን በመጠቀም እንደዚህ ማድረግ የለባችሁ መንግስት ህጋዊ እርምጃ ውሰድ ስትል ሰምተን አናውቅም። እዚህ ጋር መተህ ይሄ ነገር ተገኘ ብለህ የሰራችሁት እናንተ ስለሆናችሁ የፈጠራችሁት እናንተ ስለሆናችሁ ተሯሩጣችሁ መጣችሁ። አንድ ቀን እኔም አንተም ሁላችንም የምናውቃቸው ሰዎች በብሔር መንግስት ከወጣበት ብሔር የሆኑ ሰዎች አዲስ አበባ ላይ ተቀምጠው የኢትዮጵያን መከላከያ ሰራዊት ዩኒፎርም አድርገው ብሔር ብሔረሰቦችን ጥንብ እንደዚህ እያሉ የሚሰድቡ አሉ። አያና ለሎጂክ እንደው ለፈጣሪ ብለህ አንድ ቀን ገጽ ላይ ወጥተህ እነዚህን ሰዎች አውግዘህ ታውቃለህ? መንግስታችንን እያስጠላ ነው፣ ብሔራችንን ከኛ ውስጥ ወጥተህ እንደዚህ እያስደረክ ነው ብለህ ታውቃለህ? በምን ሞራል ይሄን ለመተቸት መጣህ? ዛሬ በምን ሞራል መጣህ? መጀመሪያ የሞራል ጥያቄ እናንሳ ብዬ ነው።
የጋሽርታቸውን ጉዳይ ችግር የለውም። በሞራል ደረጃ ግን ይሄን ነገር ለመተቸት መጀመሪያ በአገር ቤት በበጀት ደረጃ ተቀምጠው የተቀመጡ ሰዎችን እንኳን በድፍረት መተቸት አልቻልክም። ስለዚህ ፖለቲካሊ ሮንግ ነህ። አላማህ ሌላ ነው፣ አላማችሁ ሌላ ነው። እዚህ ጋር ልትከላከሉ የመጣችሁ በቀናነት ይሄ ሀሳብ ደስ ብሎ ያላላችሁ ሰዎች እናንተ ሀሳባችሁን አከብራለሁ። ግን ምንም የማለት አቅም እያላችሁ የመተቸት አቅም እያላችሁ የአጀንዳው ተባባሪ የሆናችሁ ግን ያልተቻችሁ ሰዎች ዛሬ ይሄን ለመተቸት መምጣታችሁ ስህተት ነው። ይሄን እንደረምት ይሰድ። ሁለተኛ ቴዲ ዞር ብለህ ነበር ስናገር ሰነዱ ላይ የተጻፉት ሰዎች ከላይ ያሉ ቅድም አቶ ኤርታቸው ሌላ ቤት እያወሩ የተጠየቁ አይቻለሁ። አነስ ያለ ቤት ውስጥ ለመግባት ስላልተመቸኝ ነው ስራ ቦታ ስለነበርኩ እማውቃቸው ሰነዱን ካዘጋጁት ውስጥ እንደ ኮሚቴ ወደ 13 የሚሆኑ ሰዎች ናቸው። ፐርሰናሊ አንዳንዶቻቸውን የፖለቲካል ሂስትሪያቸውን አውቃለሁ። አማራ ክልልን በመስበር ከዚህ ቀደም ብሎ የጊዮናዊ ክልል የጎንደር ክልል ምናምን ብለው አጀንዳ ሲያዋቅሩ የነበሩ ሰዎች የማይገናኝ የፖለቲካ መንገድ ያላቸው ሰዎች በዚህ ሰነድ ዙሪያ ተገናኝተዋል። ካን ዩ ቢሊቭ ኢት? የማይገናኝ አንዳንዶቹ ምድር ላይ ካሉ የምናውቃቸው ፖለቲካሊ አፍሌሽን አላቸው የክልል ጥያቄን ከሚደግፉ ጋር እዚህም እዛም ከሚታዩ ሰዎች ጋር ያሉ ናቸው። ስለዚህ ክሯን ስንጎትታት መጀመሪያ ዶሮዋ ባህር ዳር በአዴን ጋር ትደርስና በደንብ ስንስባት ደግሞ 4 ኪሎ ነው ብትደርስ። ትንሽ ቀናት ደግሞ ካየኸው በደንብ ትወጣለች። አቶ ኤርታቸው ምስጊን ናቸው፣ የትሮይ ፈረስ ናቸው። ለትግሉ ካላቸው ቀንዳነትና የሚጻፈውን ነገር ዲፕሊ ካለመረዳት ይሄ የሆነ ቦታ ጋር ስታግናንት የሆነ የፖለቲካ ነገሮችን የመመልከት አቅማቸው እዛ ጋር ስለሆነ ጭነው ነው የመጡት። ግን ባክፋየር አድርጎ የአማራን ፋኖ እንደ ፋኖ ሊያጠለሽ የሚችል ነገር ነው ያመጡት። ውድመት ነው ያደረሱበት፣ ትልቅ ውድመት። ለዚህ ይቅርታ መጠየቅ ያስፈልጎታል። ግን በዋነኝነት ምንድነው ሊገኝ ያለው? ቅድም ስጠይቅ አኪላን ሰምቻለሁ፣ በተወሰነ እጋራዋለሁ ሐሳቡን። ምንድነው ሊገኝ የተፈለገው ከተባለ ትናንትና አማራ ክልል ውስጥ የወጡ ሰልፎችን አይተሃል። ዴሊብሬትሊ በጫናም ያለ ጫናም የወጡ ሰልፎችን የዛ ተቀጥላ ነው። ከዚህም በኋላ የሚከሰቱ ነገሮች አሉ። ወልቃይት አካባቢ ሊፈጠር የተፈለገ ነገር የዛሬ 2 ቀን 3 ቀን ነበረ፣ እናውቃለን። ፋኖን ከወልቃይት አካባቢ ካለ ኃይል አማራዊ ኃይል ጋር ልዩነት እንዲፈጠር ለማድረግ ሲጣር ነበር። ምን ማለት ነው? ከኤሪያው ላይ ፋኖን ኒውትራላይዝ ማድረግ ይፈልጋል። ሙሉ ከአማራ ክልል በጦር ማሸነፍ ያልቻለውን ኃይል በእንደዚህ አይነት ሳቦታጅ በመስራት ከተሸካሚው ማህበረሰብና ከሌላው ኢትዮጵያዊ ተስፋ ሊያደርገው ከሚችል ከሌላው ኢትዮጵያዊ ከሌላው ኢትዮጵያ ውስጥ ማውጣት ያስፈልጋል። ስለዚህ ይሄን ነው ሊሰራ የተሞከረው። ምንም ሩቅ የሚያስኬድ ነገር አይደለም። ይሄን ነጥብ ደግሞ እናውቀዋለን። ሰው ልንከላከል የምንችለው ይሄን ምንድነው? የዶሮዋን መነሻ በደንብ ጎርጎሮ ማውጣት ነው። አሁንና አያና ስለወጡ የት መድረሻው የት እንደሆነ እናውቃለን። ሰው ይሄን ነው ለሌ የምችለው። ሁለተኛ ላይ ይመለሳል። ቴንክ ዩ ሞሼ። ከዛ አይ ቲንክ ኢትዮ ላቭ ነው መሰለኝ። እሺ ኢትዮ ላቭ። ኦኬ አመሰግናለሁ ቴዲ በድጋሚ። ሜቢ እንግዲህ እኔ አንድ ጥያቄ በውስጤ ይጭራል። አሁን የአማራ ማንነት ያላቸው ወንድሞቼ ይህንን ማኒፌስቶ ወደ መንግስት ሊወረውሩት ይፈልጋሉና ሜቢ ይሄ ማኒፌስቶ ኦላ ወይም ከፋው ወይም ደግሞ ቲፒኤልኤፍ አውጥቶት ቢሆን ምን አይነት የፖለቲካ እንድምታ ይኖራቸው ይሆን ብዬ አሰብኩኝ ወንድሜና አሁን የተቸገርነው ነገር አሁን ቴዲ ምንድነው አሁን እንደ አንድ አማራ መደራጀት ራይት ነው። እኔ ማንም ሰው በራሱ ብሔር ኮርቶ በራሱ ማንነት አምኖ በራሱ የፖለቲካ አይዲዮሎጂ አለኝ ብሎ መቀጠል ይችላል። ነገር ግን አማራ እንደ አማራ የሚደራጀው የኦሮሞን ፖለቲካና የኦሮሞን ማንነት በሚያቋሽሽ መልኩ መጓዝና ሁሉ ጊዜ ያንን አሳንሶ በማየት ውስጥ ከሆነ ፖለቲካ ይሄ አደገኛ ነገር ነው። ሊያራምድም የማይችል የትም ሊደርስ የማይችል ፖለቲካ ነው የሚሆነው። አንዳንድ ጊዜ እኔ ሳረገው ጽድቅ እከሌ ሲያረገው እርኩስ የሚሆንበት መንገድ አይገባኝም። በግልጽ መነጋገር ያለብን ጉዳይ ዛሬ ላይ የኦሮሞ ጥንፍ የወጡ ግለሰቦች ይህንን ማህበረሰብ ወክላሉ የሚሉ ሰዎች አማራ ላይ ነው ዲፔንድ የሆነ ፖለቲካ የሚሰሩት። አማራ ነኝ የሚል ደግሞ የአማራ ተወላጅ የሆነው ግለሰብ ቡድን ስብስብ ኦሮሞ ላይ ነው ዲፔንድ ነው ፖለቲካውን የሚሰራው። እነዚህ ሰዎች የሚወክሉት ራሳቸውን እንጂ ማህበረሰብ አይደለም። ክሊርሊ ነው የምነግርህ። ምንም አይነት ፖለቲካቸው ደግሞ
እዚህ ግባ የማይባል አንድ ጠብታ ዋጋ ሊሰጥ የማይችል የደከመ ፖለቲካ ነው የሚሰሩት። ምክንያቱም ይሄ ህዝብ ደግሞ የዛሬ 7 ዓመት አይደለም የተዋደደው የተጋባው አብሮ የኖረው የረጅም ዓመት የጉርብትና ታሪክ ያለው ማህበረሰብ ይሄንን 7 ዓመት በጣም ደነሱበት፣ እስክስታ መቱበት፣ ዘፈኑበት፣ ቀረርቶ መጣ። አሁን ደግሞ ማኒፌስቶ መጣ። በዚህ ሰዓት ይሄ ማኒፌስቶ ምንድነው ኮሩ? ኦኬ ለምንድን ነው የመጣው? ማንስ አመጣ? ማንስ ነው ደግሞ ዲፌንስ ሊያደርግ እየሞከረ ያለው? በጣም የሚደንቅ ነገር ነው። እኔ ኤርታቸው ሰንበዲ አኪላ አማራው ምናምን ይባሉ ሰዎች ማን ነው ይህንን ማኒፌስቶ ያመጣው? ምንድን ነው የተፈለገው? እዚህ ጋር ምንድን ነው እንደምታው ዛሬ ላይ መንግስት ወደፊት እየተጓዘ ከኤርትራ ጋር ያለውን ጉዳይ ለመፍታት ስለ ቀይ ባህር እያሰበ ነገ አባይን አስመርቃለሁ እያለ ዛሬ ቲፒኤልኤፍ የፈረገጡ ሰዎችን ወደ መሀል አመጣለሁ እያለ በሚያስብበት ሰዓት 70% የፋኖ ታጣቂ ነኝ ባይ እጅ ሰጥቶ ወደ ሰላም በሚመጣበት ሰዓት ይሄንን ፖለቲካ በየት በኩል መጣ? እነማን አሰቡት? እነማን ጻፉት? የጻፈው ሰው የማይታወቀው ፖለቲካ አይዲዮሎጂ ዛሬ መጥቶ ዲፌንስ ያደረጉ ያሉት እነማን ናቸው? በጣም በሚደንቀኝ ነገር ደግሞ ለምሳሌ አያናን ለመተቸት የሚጥሩ ሰዎች አሉ። እነዚህ ልጆች ለኔ ኢትዮጵያውያን ናቸው። አያናን ከኦኔግ ጋር ልታያይዙ አትችልም። አያናን ከከፋው ጋር ልታያይዙ አትችልም። አያና ራሱን ሆኖ ስለ ኢትዮጵያን ፖለቲካ፣ ስለ ኢትዮጵያን አይዲዮሎጂና ስለ አንድነት የሚሰብክ ነው እኔ እስከማውቀው ድረስ። ለምሳሌ ይሄ ሰው አሁን የሚናገረው ወጣት ያያና ቦታ የሆነ ሰው ለምሳሌ ሎቲ የሚባል ሰው የሆነ ሰዎች መጥቶ ኦኔግን የሚደግፉ ሰዎች ቢመጡና እነዛ የዘር ፖለቲካ የሚያራምዱ ሰዎች ጋር ምን አይነት ንግግር ሊነጋገሩ ይችላሉ ብዬ ሳስብ ይሄም ይገርመኛል። አሁን ኒውትራል የሆኑ ሰዎች ስለ ኢትዮጵያዊነት ለመናገር አንድነት እንዲመጣ ሰላም እንዲሰፍን አንተም ልክ አይደለም የሚሉ መሀል ላይ ያሉ ሰዎችን ወደ አንድ ጎራ ወስደህ ለምሳሌ አያናን ብልጽግና ነው ኦዴፓ ነው ትለዋለህ፣ ለናን ባዴነች የሚል ስያሜ እየሰጠ የምንተች ከሆነ ማን ነው ላንተ ንጹህ ሰው? ማን ነው ላንተ የትክክል? በጣም ውዝግብግብ ያለ ትውልድ ነው የተፈጠረው። እኔ በጣም